በቃ አንተ ሄደኮ ተሳስቼ ምናምን ነገር በቃ ከሌላ ሰው ጋር ቀብ ብያለሁ ማለት በቃ ነፍሰ ጡሪ ምናምን እኮ ከሷ እንዴትም አይሆንም መታቀው ሰው ነው የጠራችሁ ያ በሷ እንዴት ቀድብን ያልኩ ባፈሮኩ ይሄ መቼም ሰው አይሆንም ተብሎ ተስፋ የተቆረጠበት ዱርዬ ኦሬዲ ለዚህ ታጥቀን ተነስተናል ከኛ ጊዜ ነው ጊዜያችን በከንቱ ያልፈን ብለን የቆራጡት ሰዎች ነው ኢየሱስ መሐንዲስ የድብድብ ንጉስ ይጋራም ባፍን አይደል መስበው ባፍንቼ ይስባል የእስር ቤቶች ቤተኛ ለኔ ራሱ አንዳንዴ ሰይጣን ራሱ ምን እንደሆነ አላውቅም ይተባበራል ነገር ይደስታረ ሀገር ያሰለቸ አመፀኛ እምታውቁት ሰው አለ ጓደኛችን ነው ጀዝቦ እንደ አራስ ልጅ እንዲኬቱን ዘግዘቃው ፀሐይ ላይ ያሰጠሽ ይታሽናል 10 ምናምን አመት ሙሉ ያልሄደበት ጸበል ያልመከረው ሽማግሌ ያልተሞከረለት መድኃኒት የለም ብላችሁ ከተው ይርኩ ገመድ ምናምን አዘጋጅተው አንተ ለጥልቁና ገመድ ውስጥ ገቡ ተስፋ ከመቁረጣችሁ በፊት ግዴላችሁ ይሄንን ቪዲዮ እስከ መጨረሻው እዩት የዛሬው ይድናል ፈጽሞ ይለያል ኩሽን ለመጀመሪያ ጊዜ ተዋወቅኳት 7 ያክፍል ይያለው ነው ማነች ኩሽን ጋንጃ ማለት ነው እቺ ኩሽ ያልካት ነገር ነው እኔ መጀመሪያ ሰው መስላይ ነበር ግን የመጀመሪያ ቀን የወሰድክበት ሞመንት አስተውሷል አዎ ልክ የመጀመሪያ ጊዜ እንደተጠቀምኳት በቃ በጣም በህይወት ይፈርቻለሁ ከዛ ይዛን ቀን ነገሮች ሁሉ ተቀየሩብኝ የመጨረሻ በቃ እሱ ራሱ በቃ የሚገለኝ ምናምን መሰለኝ ሊሸጠኝ መሰለኝ በቃ ልቤ ፈራ እና በቃ ቆይ መጣው ምናምን ብዩ ተነስቼ እንዴት እየሮጥኩ ወደ ቤቴ እንደገባው የኝማገው እየጋለብኩ እንዴ ምን ቀልዳለ እንዴ በዛን ሰዓት ለአንድ ወር ምናምን ነገር ልጁንም አላየሁትም ስለዛ ነገር አላወራም ደንግጬ ዝም አልኩ እሺ ለማንም አልተናገርኩም ጫቷ ግን አለች ከዛ ይሁን ጫቱማ ቅዳሜ መስት ነው ኮማ ቅዳሜ ነው አዎ እንጂ ከሰኞ እስከ ቅዳሜ አይደል ከሰኞ እስከ ዓርብ ተማሪ 6 ያክፍል ተማሪዎች እኮ ነን እኛ 6 ያክፍል እድሜ ስንት ይሆናል 16 አመት ነበርኩኝ እነ ማዘር ፋሚሊ የሚሰሩበት ሆቴሉ መናኸሪያ ነው ፊት ለፊታቸው ከሙሉ መኪኖቹ እኛ ቤት ፊት ለፊት ነው የሚቆሙት የሚመጣው ዛ ነጋዴው ምኑ ሁሉም ትልልቅ ሰዎች ጋር ነው ውሉይ እሺ ብዙ ነገሮችን ስለምንማር ራሴ እንደ ትልቅ አልክቼ ነው የምቆጥረው ለነገሮች ቅርብ ነበርኩ ፋሚሊ ጋርም እንደዚህ እንትን አለ የብር ነገር ችግር የለብንም ምናምን በብዙ ነገር ተጠቃሚ ነኝ በዛን ሰዓት ከአንድ ወር በኋላ መልሰ ድጋሚ ሞከርክ ወይስ ምንድነው አንድ ወር ጠፋው ስትል ምን ማለት ነው እሱንም ማግኘት አልፈለኩም ሐሳቤን እንትን አልኩ ትንሽ ስለከበደኝ ሌላ የተለያዩ አማራጮችን መጠቀም ጀመርኩና ነገር ይሁን ፈልጌዋለሁ ቆይ አማራጮች ስትል የግድ መጠቀም አለብህ እንዴ ፈልጋት የነበረችዋን የሆነች የነጻነት ስሜት አግኝቼባታለሁ በቃ ሁሉ ነገር ረስቼ በቃ በራሴ ዓለም ላይ ራሴን አግኝቼዋለሁ ማለት ከዚህ በፊት የሆነ ያጣሁት ግን ፈልጌው የነበረው ካያቶች የነበረ ፍቅር አለ ያቺ የሆነች ነጻነት አለች እሷን በድንገት አገኘዋለሁ እነሱ ስራ ላይ ቢዚ ምናምን ስለሆኑ እነዛን ነገሮች ኦሬዲ ነፍገውኛል ልጅ ሆነ የምትፈልገው ነገር አለ ከቤተሰብ ከምናምን በብዙ ነገር ሞራል ግንባታ ያስፈልጋል ምናምን አይደለም እና በዛን ጊዜ እሱ ያን ድንገት ስለነበር አስደነገጠኝ ጠፋው ከዛ ከሆነች ጊዜ በኋላ ግን እሱን ማሳደድ ጀመርኩኝ ረጅም ጊዜ ፈጅቶብኛል እሱን ለማግኘት ድጋሚ አልተገላየምን እሱም ለካ ደንግጦ ሄዷል በጣም ፈርቷል ገብቷል እሱም በድብቅ ነው ያን ነገር የሚያደርገው ብዙ ልጆች አያውቁትም ሚገርም ኢሚዲየትሊ ሁሉን ነገር እንድትተከሙ ጫታችን ጀመርና ለቀጥታ ወደ ሺሻ ነው የገባነው በስነ ስርዓት ማለት ነው ማለት ስለ በድብቅም ቢሆን ይዘነው እንገባል የት በቃዛው ክላሳችን ነው እቃውን የሺሻውን እቃ የሺሻውን እቃው ከየት ታመጣላችሁ እንከራያልና 3 ብር ነው የሚከራያል ጠርሙሱ ኦሬዲ ለዚህ ታጥቀን ተነስተናል ከኛ ጊዜ ነው ጊዜያችን በከንቱ ያልፈን ብለን የቆራጡት ሰዎች ነው ገብቷላ እሺ ከኛ ጋር የደረሰ የለም በቃ እነሱም ፋራ ስለሆኑ ብለን ደምድመናል ኛ በቃ ከቴክኖሎጂ ከሙዚቃውም ጋር ከፊልሙም ጋር ምናምን አንድ ላይ ኮፒ ያደረግን በቃ እናራምደዋለን እዚህ ጋር ገብቷላ ኢሮፕን ሀገር ሰፈራችን አምተናት እየኖርናት ነው አለባበሱ ምኑም ሁሉ ነገሩ በቃ እንዴ ፈርዘ ምናምን ሱሪን ዝቅ አድርገህ ምናምን በቃ ስታይል አካሄድ ምንም ወሬ ራሱ ከነሱ ጋር አንድ ነው ቆይ አሁን ይሄ ማለት አንተ እንግዲህ ጎረምሳ ሆነ ነው ግን ከዛ በፊት በልጅነት ቤተክርስቲያን መሄድ ቤተክርስቲያን አካባቢ መማር ምናምን እድል አልነበረ አሁን እነሱ በስራ ላይ ነበሩ ቤተክርስቲያን ምናምን አልሄድም ሰፈር ነው ሙሉ ብያለሁ ያ ነገር ቤተሰብ አጠገብህ መሆን አለበት ቤተክርስቲያን ይዞ ሄዶ ወይ ቅዳሴ ጧት ላይ ምናምን አድርሶና ሲመጣ እየቀረስክ አንተም እኮ ትሄዳለህ ግን ቅዳሜና እሑድ እንኳን አልሄድም በዛ ሰዓት አባተ በህይወት አለ አዎ እና አንተ ቃሚ ሆነ ፈርዘ ምናምን ምንድነው የሱ ምላሽ ሰንቀም አያውቁም መጀመሪያ ብያለሁ
ሙሉ ውስጥ አለን ለባብሰ ጽድድት ብለ ፈርዘት ይላል በነገር አይሳርግ ብንጠራ እንደዚህ አንዴም ያቀዳሚ ለስ እንጠራራ የክራይሜት ያለው ፏሰነል ይለያል በቃ ቤቷ ተጸዳርታ ምናምን ያው ፏ ብልጭ ብለሽ ትሆን ተነፋፍተ ምናምን ጽድት ብለ ሰርገው የምትሄድ ነው ይመስል በቃ ለሰዎች ራሱ የነም ትይሩት ምናምን በቃ እስከሚደነቁ ድረስ ከዛ እንሰበሰብና አንዳፍታ ቆጭ ብለ ምናምን ነገር ከጀማው አንዱ ነው የሚያመጣው በፌስታል ይዞ ይመጣል ከዛው ቤቷ ተዘግታ ነው ጉዳዩ የሚፈጸመው ከዛ በኋላ በቃ አስረሽ ምጭው 11ኛ ክፍል ክፉኛ ከሞደቅ የተነሳ ካርዴ ላይ የወላጅ ክትትል አይለየው በሚለው ፋንታ የወጌሻ ክትትል አይለየው ነበር የሚለው ማትሪክስ ሲገገምብኝ ጓደኞቼ በሙሉ ኮሌጅ ሲገቡ ሰው ሁሉ ለምን አንተም የሆነ ቦታ አትገባም ሲሉኝ ዲፕሬሽን ውስጥ ገባሁ በህይወቴ በጣም ተስፋ ስቆርጥ በሊቢያ በኩል ልጠፋ ምናምን ብዬ ጓደኛዬን ብር ልጠይቀው ሲሄድ ቤቱ ደቀ ብሎ ቪዲዮ ሲቆርጥ አገኘሁት ለካ በፍሪላንስ ተቀጥሮ ለብዙ ሰዎች ቪዲዮ የሚሰራላቸው እሱ ነው ብሩን ወዲያውኑ አልጠይቀውም ብዬ ትንሽ ከሱ ጋር መዋል ሲጀምር የሚሰራውንና የሚያገኘውን ገንዘብ እያየው ምርሃቄን ማዋጥ ጀመርኩ እሱም በቃ የሜዲትራኒያን ሻርክ ከሚወጣ ለምን ከኔ ጋር አትሰራም ብሎኝ ሙያውን አስተማሪ ከዛ 3 ወር ሳይሞላኝ የሰፈሩን ሰው ሰርግ ልደት ክርስትና ዋና ቀናባሪ ሆኜ ያረፍኩት አሁን ሰፈር ውስጥ እሱ ኮኖ ቪዲዮን የሰራልኝ ምናምን ይያሉ ሲያወሩ የመጨረሻ ነው ደስ የሚለኝ እንደውም ካምፓስ የገቡት ጀለሶቼ እየደወሉን መቀፈል ጀምረዋል እና ይሄ ሙያ የሰዎችን ቪዲዮ ብቻ ሳይሆን የኔንም ህይወት ነው ኤዲት ያደረገልኝ ያለ ስራ ቁጭ ማለት ለሰለቻችሁ ቁጭ ብላችሁ የምትሰሩት ስራ መጣ የአዶቤ ፕሪሚየር ፕሮ ኤዲቲንግ የቲክቶክ አልጎሪዝም በስልክ በካፕከት ቪዲዮን በቀላሉ ኤዲት የማድረግ ጥበብ ሌሎችንም ቲፖች ጨምሮ ኮሜዲያን እሸቱ በዚህ ክረምት ዕውቀት ላስታጥቃችሁ ይላል ሁሉንም ትምህርቶች በአንድ ዋጋ እሱንም 50% ተቀንሶ ወጌሻ ጥቅል በብዙዎች ጥያቄ መሰረት ለሚያስፈልጋቸው የመጣ ልዩ እድል እዚህ ስክሪን ላይ ያለውን ባርኮድ ስካን በማድረግ ከስር ያለውን ሊንክ በመጫን ወይም በ0973 35 77 77 በመደወል የወጌሻ አካዳሚን ዌብሳይት ይቀላቀሉ ትምህርቱ ሰኔ 24 ይጀምራል ቅናሹ የሚቀጥለው እስከ ጳጉሜ 5 ድረስ ብቻ ነው የዛኔ አሁን ምርቃና ለመስበር መጠጥምና ይባል ነገር አለ አይደለ የዛን ጊዜ በመልህ ጊዜ አልነበረ የለም መርቀና ወደ ቤት ነው እሺ እና ከሆነች ጊዜ ቻሌንጅ በኋላ ነው ቅዳሜ ብቻ ስለሆነ ምንከመው እቤትም አይፎግርም በጊዜም ትገባለህ ገብተህ በቃ ዝም ብለህ ጣራውን 10 ጊዜ መቁጠር ነው ከፈለክም ይፈልክውን ታረጋለህ ምርቃና ብዙ ነገር ያሳስባል ለምን ሰዓት እንቅልፍ ሳተኛ ነው የምታድረው ግዴታ መሰበር ያለበት ያ ነገርና እነዛን ነገሮች በማራራጥበት ጊዜ በእንደዚህ አይነት አጋጣሚዎች እኔ ከብዙ ሰው ገገናኛለሁ እንዳልኩ እና ማንኛውንም አጋጣሚ ይተከምበታል ልጆቹ ደግሞ ከኔ ነው የሚያዩት ብዙ ጊዜ ራሱ እንደም ይወቀሳሉ ከዚህ ልጅ ጋር አትሂዱ የሚባሉበት ጊዜ አለ እናንተ ለምን ድረሱን የምትከተሉት እና በስነ ስርዓት ተመክሮ መጥቶ ይነግረኛል ጓደኛዬ ራሱ ማለት ነው 6ኛ ክፍል ስንጨርስ ጣንስሼ መጣው ከዚህ በኋላ አስጠኝ የሚባል አልፈልግም 7 እና 8 እንደማንኛውም ተማሪ ውጪ ይርኩ ማጥናት ፈልጋለሁ ስለዚህ ከትምህርት የታሰር ሰዓት እንደወጣው ከ10 ሰዓት እስከ 2 ሰዓት መቃም ይችላል ገብቷል ጥናት ቢሄድና እነሱ ጋር ሄጄ ተመቻችቼ ምናምን ወደ ቤት ይመጣል እቤት አልፈልግም ተፈቀደልኝ ውጪ ሌሎች ተማሪዎች የሚያጠኑበት አለ እዛ እንድመዘገብ ተደረኩ እሄዳለሁ የጥናቱን ቀበላለሁ ግን ያው ከበርቻቻ ነው የምንልበት መሸረማ መስበር ምናምን ካልመጣ ይባላል ወደ ቦዛ ቤት ያው ግድ ነው ከዛ ቦዛ ቤት እንሄዳለን አረጋችን ምናምን ነገር እናስፈረፍራለን በሷሻት ይያለ ሳናስፈግር እንገባለን እነሱ በጊዜ ቢገውን ባይገው የሚቆጡም ልጆች ስለሌሉ እኔ በጊዜ እገባለሁ ያው ማረጋተን አርግቼ ቶሎ ሮጬ እገባለሁ ያቺ ነገር አለችኝ ቀባበላታለሁ እሷ እንደምሳረግ ተኛለሁ ይሄንን ሳረግ ማንንም ሰው ያውቅ ይወፍቷላ በቃ ለሷ ማለት ጋንጃውን ማለት ነው ማለት አንድ የሆነች ነገር ከአንድ 20 ብር ምናምን ሰጠዋለሁ ቋጥሮ ይሰጠኛል ከዛ በኋላ በድብቅ ነው እሷን የምትጠቀማት የምታጭሳት እሷን ቤት ገብተ ነው ኖ ቤት ሳይሆን ውጪ ላይ ሆኜ ነው እንጂ ሰቢያት ነው የምገባው በመሃል ይሄ ልጅ እንደዚህ ጠፍቶ ምናምን ነገር የሆነ ጊዜ ላይ 7ኛ ክፍል እየተጠቀምኩኝ አጣዋለሁና የሆነ ቀን ተሰብስበን ቁጭ ብለን እየቃመን እንደዚህ አርጎ ኩብታረግ ያን ነገር ተተካለ ብሎ የሆነ ጓደኛ ያወራልኛል ምንድነው የሆነ አጣፋሪስ የሚባል ነገር አለ እሺ ከዛ አጣፋሪሷን ከእንደምንም ይሄጂ ወስድና ወቅጨው ምናምን ነገር ይጆ መጣና ተካከሙን አላቀም ኦሬዲ የመጀመሪያ ጊዜ ነው የሰማሁት ከዛ በኋላ እሷን ይተካልኛል ብዬ
በሲጋራ ጋር ፈርፍሬ አንድ ላይ ደባለኩት። ከዛ ገብቼ ግን ምንም አላውቅም። ቁጭ ሲቆሙ ከማለው ምን ሲሉ ላለው ምናምን በቃ ደንዝዤ በቃ ውስጣውነት ይሽል በቃ ግራ ገብቶኛል። እኔ ኦልሬዲ ቁጭ ብያለሁ። ከዛ ምን አፕም ቢያረግ ጥሩ ነው ሽንት ቤት ሄድኩኝ። ሽንት ቤት ሄድኩልና ሽንቴ ሸንቼ ምናምን ነገር መጣሁ። እኔ ቤት ሽንት ቤት እጄ ነው የመጣሁት። ለካ በሩ አካባቢ ምናምን ደርሼ ምናምን ነው የመጣሁት። ሰማታ ሁሉ እንደንግጦኝ ነው ያሉ ምንድነው ምናምን የሚያዩትና ቢዝቅስል ዳለበስ ብሻለሁ። ኦልሬዲ በቃ በሰመን ምናምን ሽንት ቤት እንዲልከው አስሎብኝ ምናምን ሽንቻለሁ። ከዛ ደነገጡ ምንድነው ምናምን ብሎ ነካ ሲያደርጉኝ መደንበር ጀመርኩ። ደም ሆኖ ነው ልጅ ምናምን በቃ ተደናገጡ። ከመርቃኑ ወገብቶለት ነው ምናምን ያኔ ደግሞ በቃ ፋሽን ነው ምናምን ብለ ሲጋራ በሁለት አፍንጫ ይዤ ሺሻው ላሰባለሁ። የምርም እና አልገባኝ በቃ ሱሴ በቃ በጣም እንዲታይልኝ ይፈልጋል ከነሱ ውስጥ ማለት ነው። እና በአፍንጫው ሁላ ሲጋራ ሰባለሁ። በአፍንጫው አልገባኝ ምን ማለት ነው? ሲጋራም ባፍን አይደል መስበው በአፍንጫ ይሰባሉ ነው እንደዚህ አድርገህ ሁለቱንም ተሰካውና እየሳብኩ ሁለቱ በቃ የሆነ ሌቭል ላይ ደርሰናል። መጀመሪያ ጊዜ ሲጋራ ሰሰብ የአፍሱስ የሚባል ነገር አለ። እሺ የአፍሱስ ማለት ሲጋራውን ሰሰበው አፍ ላይ አርግተው ካፍም ይወጣ። ቀጥሎ ሁለተኛ ስቴፕ አጫሽን ለመሆን ስበው ትለዋለህ ወደ ውስጥ ማስገባት አለ። ባውጥተህ ማስገብተህ ማውጣት አለብህ። ያ ደረጃ ላይ ራሱ አልደረሱም። እኔ ደግሞ ከዛ አልፌ በአፍንጫ ይውላ መሰብ ልጅ በአፍንጫ ሲጋራ መሳብ ይከብዳል። እና እንደዛ ምናምን ስለማራምድ በቃ በስቶበት ነው የልጅ ምናምን ብሎ እኔ የሆነ ነገር ካዩ ካልሞከርኩ እሺ አይደኝም ለጓደኞቼም አልነግርም። ከዛ ደንግጠው ሱሬን ቀይሮ ምናምን ነገር ይዘው ይወጡ። ከዛ ድጋሚ ሽንቴ መጣ ምናምን ብዬሸናው ወደኩባቸው። በቃ ይሄ ምንም አማራጭ የለንም ብሎ ተሰብስበው ይዘውኝ ሄዱና ቤት ከተንበር በሩን አቋቁተው አቆሙኝ። ልክ በሩ ሲከፈት ጓደኞቼ የሉም። እኔ በጀርባዬ ተንጋልዬ ፌንት በልቻለሁ። ምንድነው ሁሉም ተደናገጡ ምናምን አፍሰውኝ ሆስፒታል ይዘውኝ ሄዱ ምናምን። ከዛ ሆስፒታል ሄጄ ምን ድረስ የምግብ መበረዝ ነው ምናምን ተብሎ ያረገ ተደረገ። ካፌ ምናምን ከተው አወጡ ምናምን። ከዛ በኋላ ነገር ሞክሬው አላውቅም። የሚገርም በጓደኛ ነገር ተጠቅመው የጀዘቡ ልጆች ያሳብዳል ይባላል። ጓደኛችን ነው ማለት ጀዝቦ እንደ አራስ ልጅ እንደ ቂጡን ዘግዝቀው ፀሐይ ላይ እያሰጠች ይታሽ ነበር። ለምን ምን አገናኝ? አይምሮ እንዲሰራ ነው። ጓደኞቹ ናቸው እንደዛ የሚያደርጉት? ኖ ትልልቆች ተማክረው ነው እንጂ እነሱ እንደዚህ ምናምን ተብሎ እነሱ በምን እንደዚህ አይምሮ ጀዝቧል ምናምን ስለተባሉ እነሱ አይምሮ ሊያነቁ ነው። የደነዘዘው ግን በዛ ነው። ከዛ ሱስ እየበረከተ መጣ። በቃ ውጪ ላይ አደባባይ ላይ ካልወጣናል ያኔ አመስ ተነሳ ምናምን ነገር ሁሉም ቤተሰብን ጓጓገጭ ሲል አቤት እኔ ጋር ግብግብ ተፈጠረ። ተናደድኩኝ ምናምን ከዚህ ወላንም ስለማፈልጉኝ ሁሉም ተፈቅዶላቸው ነው የምከለክሉኝ ምናምን ብዬ ወጣው ከቤት። ምኑ ነው የተፈቀደላቸው ሁሉ? በቃ መቃ ምናምን በቃ እንደርባችሁ ምናምን ተባሉ። እኔ ግን ሀርድ ተጫረብኝ። በቃ አይሆንም ወይ ትወጣለህ ወይ የሆነ ነገር ትሆናለህ ምናምን ብለው በቃ ወሰኑ። እና ስለማትወዱኝ ነው እንድቅማት ፈቅዱኝ? በቃ ለምን ከጓደኞቼ ትለኛላችሁ ምናምን ብዬ ሄድኩልህ ምናምን ነገር አዳፍሪ የሚባል ሱቅ አለ እዛ ታች። ከዛ የጄ ምናምን የጥመርዚን ገዛው። ሰፈር ጓደኞቼ ጋር ምናምን ተሰብስበን እራት ልንበላ ነው። ፉል እየተበላ ከዛ ከፈትኩትና ፉል ውስጥ ነሰነስኩት የኛቱ ምርዝ። ከዛ ጓደኞቼ ምንድነው ምናምን አሉኝ። ትተቀለዳለህ በጉልበትም በምንም ዛጋ ትንሽ ፋስት ስለነበርኩ ወድጄ መሰለ እንደ ጠንካራው እንኩ አያቴ እኮ ይሄን ቅመም እያበላች ምናምን ሳራ አብላን አዲካ ምናምን ሳራ አልሰማም ምናምን ብዬ ካልክያቸው ትርክ አርግቼ በለውት ምናምን ተይዘን ሄድን። ከዛ አቤት ተጓጓብ ይያለው ጓደኛዬ ቤት ነው ማረው። ከዛ ጓደኛዬ ቤት ገብተን ደጥ ምናምን እንዳልን ይመስልኛል ከሌሊቱ 6 ሰዓት ምናምን አካባቢ ላይ የሆነ ጫጫታ ይፈጠራል። ከዛ ምንድነው ምናምን ብለው ሲያበሩ አረፋ ደፍቄ ምናምን አለው። በቃ የሌለ የሲቃ ውስጥ ነው ያለው። ደነገጡ ምናምን ሁሉም ተረጋገጡ ምናምን። አዲስ ምን ሆነ ነው በቃ አለቀሰ ምናምን በቃ የሚሆኑ ናጣው ጓደኛዬ ማለት ነው። ከዛ እኔ መልስ አልሰጠው አረፋ እየደፈኩ ነው። እነሱ ደግሞ ይሯሯጣሉ። ምን ሆኖ ነው ግራ ተጋቡ። ወዲያውኑ ከውጭ ተደዋውለው የሆነ መኪና መጣ ሆስፒታል ይዘው ሄዱ። ከዛ ጧት ስነሳ በቃ ያይት መርዝ ነው እናንተ ባታበሳችሁኝ ያልበላም ነበር ምናምን ስላቸው በቃ ተናደዱ ምናምን። እሺ ተባለ ተተውኩኝ። መደብም ተጀመረልኝ። በቃ 5 ብር ነው የሚሰጠኛል የበርጫ በዛች የጄብ መቻቻሉ 5 ብር ማለት በዛን ጊዜ በጣም ያስጠቀመኛል። የሁለት ብር ጫት ትገዛለህ። ሲጋራ የሁለት ብር ኮካ ራሱ 2 ብር ነበረ። ቀን 8 ሰዓት ስትል አንድ ወፍ እንኳን አታይም ውጪ ላይ። ኢቭን ቤተሰቦች በቃ የት ነው ቦታው? ጅጅጋ ማለት ነው። እሺ በረሃ ነው። ሁሉም ጫቱን ይዞ ቁጭ ብለዋል። ከቤተሰብ ይቅም ሰው ነበር? ያው በፊት እኔ ልክ ሲጀምር ነው ያቆሙት እንጂ ሁለቱም ይቅማሉ። አባትም እናት? አዎ ያው ባህላቸው ለስራ ነው ይቃማል። ኦኬ ይሄ ጫቱ ከተፈቀደልኝ በኋላ እየቃምኩ ነው። ከነሱ ጋር አንድ ሁለት ጣላዬን ጠጣለሁ።
ሰብሬ እገባለሁ። ግን ያችን ነገር ያን ነገር ስለተካችልኝ እፈልጋታለሁ። ያቺ ማለት ኩሽ ያልከኝ ነች። ኩሽዋም ማለት ነው በጣም እፈልጋታለሁ። እና በአሁኗ ስሟ ባዬ ነው የሚሏት። ጢጥ የሚሏታል። ብዙ ስም አላት በነገራችን ላይ። ጢጥ የሚለውን አውቀዋለሁ። ጢጥ አለ፣ ባዬ አለ፣ ኩሽ ይሏታል። እንደ አሳ እንላታለን። አሳ በላም እንደ ምናምን ተባብለን እና ስም ያው ግድ ነው። ሁሉም ጄኔሬሽን በየራሱ የራሱን ስም ያወጣል። አንተ ያልባነንከውን እነሱ የሚያውቁት አዲስ ይተካል። ያው እንዳይባነንብን አለቃጭር ነገር ሙሉ የሚመጣውን ከዛ በቃ ነገሩ እየከረረ መጣና ቤተሰብም ይሄን ነገር እየተቃወሙ መጣ። ምን ሀፕን አርቶ መሰለሽ ሽንት ቤት ውስጥ ድመት ትገባለች እና እንዳወጣት ትጠራለሁ። መራ የቤተ ልጃችንን ስትልካት እንዳመጪ ምናምን አልመጣም ብሎ ሂጅ አልኳት። ትምህርት ቤት ነው። አይ ከጓደኞቼ ጋር ይፏይ ያልኩ ነው። ማን ቢመጣም ስለ ራሷ ናት የመጣችው። ማዘር ናት። ያን ቀን ደግሞ ማለት ነው ከሌላው በተለየ ሁኔታ የወንድማችን የእህቱ ሰርግ አለና ገባቴ የሚባል ነገር አለ። ገባቴ ሲሆን የሚያገባት ወንድ ለወንድሙ ብር ይሰጥ። በዛ ብር እኛ ደግሞ ደምቀናል። መጣችና ገባችና አዲስ ቤት አላለቻቸው። ድንግጥ አለች። እሷ ደግሞ ግልጥ ስታረገው 3 ሴቶች ተቀምጠዋል። ሺሻ መሃል ጠርሙስ ቁጭ ብሏል። ወንዱ በዚህ ጋር ተከቧል። ግራ ገባት። ምን ሺሻ ቤት ነው የገባሁት? የት ነው የገባሁት ብላ አየች። ሰጣይ እንዳለ የኔ ጓደኛ ናቸው አለችና እናንተ አዲስ ቤት አላለች። አዲሱ እኮ እዚህ እኮ አይመጣም ባሏት። አይመጣም። ከሰፈሩ ደግሞ የሆነ አዲስ ፋሽን ነገር ሰንደል ጫማ ልብስ በዛ አይደል የሚገባው ተገዝቶልኛል። ሁሌም ታውቃቸዋለች ማዘር። አነሳችና ጫማውን የዚህን ባለቤት ነው ፈልገዋለች። ከዛ የለም ምናምን አሏት። እኔ በር ስር እንደዚህ ተደብቄያለሁ። ከዛ ሽሾፈው አልጋ ስር አለ እንደዚህ አልጋው ስር ሮጣ ገባች። እዛ ስር ተደብቆ ነው ብላ ልታይ ስትል እኔ ፈንጥቂ ወጣው። እየሮጥ ቆጣውና ከተንበሪው ልወጣ ስል ለካሷ ቀምራ ነው የመጣችው። እኔ አላወቅኩም። ልክ ስወጣ ያኔ ደግሞ 97 እና 96 አካባቢ ፌደራሎች ገና እንደሚገቡ አካባቢ ነው። በር ላይ ደቅ ብሎላል ፌደራል ሙሉ ሁለት ታጥቀው ቁጭ ብሎ ያለኛ አማራጭ እዛ ጋር ሳስበው ጓደኞች እንዳለ ሊያልቁ ነው። በቃ ካለሷ ማንም እንደማያመጣ አውቃለሁ። ያለኛ አማራጭ በዛው ስፒድ ማለት ነው ሁለት ቦታ በተጨጭ ሾልኬ ማለት በመሃል እንደዚህ ገፍትሬያቸው ይርኩ። ከዛ በኋላ ልጅ ነኝ እንዳይተኩሱን እየሮጥኩ ነው። በቃ ተከተሉኝ በባዶ እግሬ ምን አለ በዛን ሰዓት ሞቅ ያለው የሐራራ ሰዓት ነው፣ ግሎ ነው፣ ምንም አልሰማም በዛን ሰዓት። የሮጥኩ እያለ ያ በተረባ ሲለኝ ተከላልቢ ወደኩ። እዛው ጋር ያዙኝ ምናምን። ከዛ ካልመጣው ምናምን አለ። ልክ ሲመተኝ ሰደፉን ተቀበልኩ። እንደዚህ ይዞ ስንታገል መሳሪያው እዚህ ላይ መተኝ ጫፉ ማለት ነው። ከዛ ወደ ደምጤን ሲል እሱም ደነገጠ። መሳሪያው እጄ ላይ ቀረ። ከዛ ኧረ ተቆይ ተረጋጉ ምናምን ግብ ተፈጠረ ምናምን ያዙ። መሳሪያውን መሬት ላይ ጣልኩት ሳይተኩስብኝ እዛው ላይ ምናምን። ከዛ በጫማ ጥፊ ትንሽ መታታኝ ምናምን ነገር አንስተውኝ ይዘውኝ ሄዱ። ምንድነው ይሄን ያህል እንደዚህ የሚያታግላችሁ ምናምን ብሎ ሲሄዱ እኔ ምንም ማውቀው ታሪክ የለም። በር ላይ ያዩዋቸው አመለጥኩኝ። ምንም ማውቀው በዛ መሃል ጓደኞቼ ሁሉ አመለጡ። ተመልሰን ስንል የለም። ለምንድነው እንደዚህ ያደረገው ሲባል ሞባይልን ሸጠው እየቃሙ ነው ብላ ነው ከከሳን ያመጣችው። ገብቷላ። ማዘር በጣም ተናዳለች። ይሄው ለምታረጋው ለኔ ብላ ነው። ከዛ እንደዚህ ሲሏት እንደዚህ ሞባይሉ ይታለ እኔ አልሸጥኩም ምናምን አለ። ከዛ ሲሄድ ቁም ሳጥኑ ሲከፈት አስቀምጠዋለች። ከዛ ለምን እንደዚህ ያረክሽ ምናምን በቃ አቃጥሎኝ ተሸገርኩ ምናምን ስትላቸው ከዛ በቃ እነሱም ማዘኑ። እኛም እኮ አሁን እዛ ስብርብር አርተናቸው ብንመጣ ላንቺም እኮ ተጠያቂው ምናምን ብሎ እነሱ እንደው እሷ ላይ ሊቀየሩ ነበር። ጎረቤት ምናምን ነገረች። አረ በቃ በጣም ተቃጥላ ተቸግራ ነው ምናምን ብሎ ለማመኑት በዛ ተፋታን። የታሉ ጓደኞች እንደውም እነሱን እንፈልጋለን እያሉ ነበርና ወደ ጓደኞቼ ሲመጡ ቶሎ ብዬ እነሱ አቢ አልኩት። ጓደኛዬ ነው ጓደኞችን አይታቸዋል አልኩት። እኔ አንተን ጓደኛዬ ታቅላለሁ ብሎኛል ባራዳ ማለት ነው እሱ ላይ ሲል። ከዛ ሰፈር ስመጣ ደግሞ በቃ ለራዲ ከይመሽ ምናምን በቃ ያስበላ ማያስጠጣ ምናምን ስለምባል በዛም ፈመስኩ ምናምን በቃ ግሩፑ በቃ የሌለ ተዋሃድን። እኔ ግን ያው ውስጡን እንዳልኩ እነዛ ነገሮች ይተከማሉ። ማንንም እነዛ ነገሮች ገና አልገቡም። እዛ ጋር አንተ እየፈራህ ነው ለጓደኞች ማትነግራቸው? ኖ እየፈራው ሳይሆን ማንም እንዲተከም አልፈልግም ከኔ ውጭ። እኔ ሞክሬው በቃ ሌላ ሰው እንዲሞክር መጀመሪያ ሞክሯል። የማይሆነኝ ቆይቷል። ልክ እንደዛኛው እንዳሸናኝ ትቼዋለሁ። ያንን ሌላም እንዲሞክሩት አልፈልግም። በቃ የሆነ ነገር አሁን ሲጋራ ምናምን ሽንት ቤት ሲሄድ ያውቃሉ። በቃ ሲጋራ ሊስብ ነው ፓፍ ሊለው ይላሉ። ከጀማው ውስጥ ደግሞ አሉ ሌሎች የሚጠቀሙ። ግን እኔ ብቻዬን ነው መሆን የምፈልገው። መቀላቀል አልፈልግም። በቃ ኩል ስታፍ ነው። ቤትም ስገባ የሚረብሸኝ አልፈልግም። ለምን ይሄ ፓፍን ምናምን ጉሻ ነው የሚያደርግ። የሆነ ሰው ጋር እንዳለ ካወቅ ለሊት 8 ሰዓትም ቢሆን ሄዳ አንኳኩተህ ካልሰጠኝ ብለህ ታስጨንቃለህ። ያን ደግሞ አልፈልገውም። ለምን ፋሚሊ ለምን አንተ ጋር እየመጡ እንዳያስቸግሩ። አዎ በቃ በዛ ሙድ ባንንም ማስለመድ አልፈልግም። ራሴን ችዬ ነው የምውለው። አቅምም አለኝ። በፈለኩ ሰዓት መግዛት እችላለሁ። በቃ ከክሬ
አለ እንደ ጓደኛ የምትጫወትበት ትጫወታለህ ከዛ ውጭ አንቀራረብ በዛ ስለለመደብኝ ራሴን ጠብቄ ነው እንደገና ደግሞ ምን አለ መሰለኝ የሰፈር ቡድን የራሴ ጨዋታ እንዳለ ሆኖ በትምህርት ቤትም ሌላ ላይፍ አለኝ ከሁሉም ጋር የራሴ ፐርሰናል የሆነ እንደዛ ነው ማራምደውና 9ኛ ክፍል ገባ በቃ ሁሉ ነገር በራለን እኛም አላማ ሆነን የሆኑ ሙዶች ነበሩ ምናምን ነገር እኔ ፓፍ በጣም እየተወስከም ሰመታ የራሳችን የፓፍ ሰንሰለቶች አሉ ምን እናረጋለን የዛን ጊዜ ምን ተዋወቀው ኦል ስታር አዲስ እንገዛና ኤሌክትሪክ ላይ ኖረውሯል ሸራ ጫማው ልክ እዛ ሰፈር ስደርስ የሆነ ስፓት አለ ማለት ነው ያን ጫማ ስታይ መሬት ላይ ብቻ የተላጠ ማስቲካ ምናምን ነው ፈልገው እዚህ ቦታ በቃ ስፓቱ ነፃ ነው ማንንም ማያርፈው ምን የሚጠቀም ሰው አለ ማለት ነው አሁን ያ ልጅ ፓፍ ከሌለው ምን ያረጋል እዛ ቦታ ላይ መጥቶ ቁጭ ብሎ ይጠብቃል አንዱ ፓፈር ይመጣል ማለት ነው ሲመጣ ተጠቅሞ ሄደ ገብቷል ኮርናት ወይ ጉድ እኛ ጫማ አንድ እግር ተሰቅሎ ስናይ እንደው ማን ነው እንደው ወርውረውት እኮ ወጥቶባቸው ነው እዛው እንላለን ከዛ ሌላ ጨዋታ ተጀመረ ከፍ ያለ መጣ ደረጃችን ልክ 10ኛ ክፍል እንፈተና አካባቢ ምናምን ላይ እኔ ሀገር ሰላም ቢይ እንደለመርኩት ጓደኞቼ ጋር ሄጃ መቻቼ ስመጣ ሰፈር ተቀውጧል ከዚህ ሰርግ ቤት ምናምን የመጡ ቸከሶች አሉ ምናምን ቤት ተይዟል በቃ ዛሬ ቀውጥ ነው ምናምን አረ ተው እኔ ከዛ ደንዝጄ ነው የምትወጣ እሺ ያ ደግሞ ቀደስ ብሎ ምናምን ስንገባ አንድ ፋን ብቻ ነው ያለች ቁልጭ ትላለች ጦሩ ማለት ነው የታሉ ፋሙቹ ለተብጂ ከዛ ታየን ፓምፕ ታቃላ የሳይክል መንፈ እሱን አንሺ በቃ ጀማውን ጠረኩት ከዛ ወጣ ምናምን ብዬ ጓውገጭ አልኩኝ እንዳለ ነደውት ወጣ በሩን ዘጋውት እሷም ደንግጣለች ከዛው ለጀማ ይሻለኛል ዝም ብለሽ አላወራችሁ ጣቡን አይተዋለች ከዛ እነሱ ሄዱ ምናምን ነገር አንዛ አብረን አደር ከዛ በኋላ አብረን ካደርን በኋላ እኔ ወደ ቤት ሄድኩኝ የመጀመሪያ ነው ፋም ራሱ አላውቅም ይዘንከስ ወደ ቤት ሄድኩኝ ለሊት እንዲልተኛ ያረኩት ነገር ግራ አጋብቶ የለም ደንዝጄ ነው ያረኩት እንዲሁን ቅልፎስ አልወስዳለኝ ጸስተኛል ምክንያቱም አንድ እህት ነው ያለኝ ግራ ገባኝ ጂጂ እንዴት ነው የምታስበው ምቃ እንዴት እውነት እኮ ፈልጋ አይደለም ልጆቹን ሳስወጣ ተፈርታ ነው አይደል ምናምን ያርኩ ተጨናነኩ ከዛ በጧት ተነስቼ መጣውና ፍለጋ ጀመርኩ እሷም የለችም አራይኗንም አላየኋትም ምን አይነት ልጅ ነው አላቀት ከዛ ጀማው ማስጠየቅ ጀመርኩ ምናምን ነገር እነሱም ሊያገኙት አልቻሉም በቃ ጠፋች እሷን ፍለጋ መከራ ብላ ፓፍ ይያልኩ ማታ አመርቅኝ እሷን ፍለጋ ነው ተናድጄ ምናምን ነገር የዛን ጊዜ ሲጋራ ራሱ እንደዚህ ለኩሳለሁ ስል በቂ ተለኩሽ ነደደብኝ ተስፋ ቆርጮች አለ ሄጄ ምናምን እዛ ኮካ ምናምን ነገር ያከፋፈላል አባቴና ባዶ ሳጥን አድርስ ብሎኝ ላድርስ መጣ ይሱጂጂ ዲቷ ተገኝታ ምናምን ነገር ገጭ ስል እንደዚህ እንኳን ደስ አለ ምናምን ተገኝታለሽ እኔ ከዛ ስመጣ ክብር ሆነኝ አባታችን መጣ ነው የሚሉት በቃ የበርጫውና ይለቀቀባል ዝግ ነው ቷን አገናኙ ምናምን ተጫወተን ይዛን ቀን አላገኘኋትም ወደ ቤቱ ሄድኩ ስልክ ቁጥር ተቀበልኳት ይልኩኝ ፈተና ልንፈተን ትንሽ ጊዜ ብሬክ ተሰጥቶናል ለጥናት እና የዛን ጥናቴን ደግሞ እኔ እንትን እያረኩ ነው እዛ ሆቴል አባቴን እያገዝኩ እያጠናሁ ነው ከተከታሉ አልኩ የስልክ ጧት እንደተነሳው ስልክ ይዤ አብረን እያወራን አብረን ነው የምንሰራው ምን አለፋ ከሷ ጋር የጧፈ ጨዋታ ተጀመረ ምናምን ነገር ለካ ሌላ ሪሌሽንሺፕ ውስጥ ገባን ከዛ እኔ ወደ ጂጋ ሲሄድ አባቴ ተረኛ እዛ ነው ከቴሌ ተደወለለት ምንድነው ቢሉ ሊቋረጥ ነው እና ክፈል ምናምን ተባለ የቤት ስልክ ነው እንዴ የቤት ስልክ ነው እና ታዲያ ከዛ ሊከፍስ 5000 ምናምን ማለት ምን አረ ቢሊት ይነበብልኝ ምናምን አለ ሲነበብ በሙሉ አንድ ቁጥር ያንተ ቁጥር የማን ነው የጓደኛዬ የፋሚ ጓደኛ ነት ገፍቷል እኔ ስከተከተ ነበር አበደ በቃ ተናደደ ምናምን ጭራሽ ምናምን አለ እንደዛ አልቀረም እኔ እሷን አገኘሁበት በ5000 ብር ኔትወርክ ከዛ ከሷ ጋር ምናምን አሪፍ ላይፍ ጀመርን ሰፈር አላር ጓደኞቼ ጋር ትውላለች ምናምን ጫቲ ምናምን ገዛዛለሁ ቁጭላ ከኛ ጋር ተቀማለች ትተኛለች ምናምን ነገር እኔ ወደ ቤት ሄደ አለቀ እሷን ጓደኛዋ ጋር ትሄዳለች በእንደዛ ሰርኩሌሽን ቀጠለ እሷም ትቀማለች ያ በመሃል በቃ እንትን ሐሳቧን ቀየረች እሱም በቃ ቤተሰቦቹ እንዲማር ይፈልጋሉ ነው የሚዩቱን አላበላሽው እኔም ተረጋግቼ መኖር ፈልጋለሁ የሚል ሐሳብ አስባ ጠንሰሳ ጠበቀችኝ እኔ ደግሞ ከአዲስ አበባ ምናምን ደርሼ ስመጣ በቃ አንተ ሄደኮ ተሳስቼ ምናምን ነገር በቃ ከሌላ ሰው ጋር ቀብብ ይያለው ማለት በቃ ነፍሰ ጡር ምናምን አለች እኮ ከሷው እንዴትም አይሆንም ከልጁ ከሆነ የሌሊውሻ ባንድ ከስተት አይሆንም ምናምን ይገግም አልኩ ከተናደርኩኝ ትያት ሄድኩ የምታውቀው ሰው ነው የጠራችሁ ታናግሮኛል ጠርጣሬም አለብኝ እውነት ነው ያ እውነት ነው በርግጥ በዛን ሰዓት ምንም ነገር የለም ጀስት እኔን ከዛ ላይፍ ውስጥ ለማውጣት ነው የተደረገው ጥንሰሱ ማለት ነው እኔ የሆነ ፊጋውንኩባት ባጋጣሚ ሆኖ ማለት ነው በዛን ሰዓት ቤት ሄጄ ምናምን ነገር በቃ ሰላ ምናምን አካባቢ በቃ የሌለ መርሻለሁ ምናምን ቢሶታ አያት የምሪ ምናምን ብላ
ተቀባበለችኝ ከጄ እሷ ተቀበለኝ ልክ ስወጣ ዛፓ ከቦታል እኛም ቤት ከዛ ታሰርኩ ምናምን ነገር ካልፈረሙልኝ አይወጣም ምናምን አለ ቤተሰብ ተደራድሮ እኔም አልደርስበትም ምናምን ብለ ፈርም ይወጣው ከዛ በኋላ ይቻትም አላቅም በዛው ተለያየን በሷ ብንዴት ቀድብን ያልኩ ፓፈሮንኩኝ ለምሳሌ በቀን ምን ያክል ጊዜ ታጭሰዋል ጋንጃ በቃ እኔ ያው 2 ቶርባ ምናምን እንደዚህ በዛን ጊዜ ማለት ነው በቃ ነፋ ነበር ምን ነው ቶርባ ማለት በትልልቁ ሰርተ የሚነፋ ነው ስቲክ ሲትባል ትንሽዬ ናት በቶርባ በትልልቁ ከዛ በቃ 10 ያክፍል ውጤት መጣ 11 ያክፍል ገባው ጀማዎች አሉ ከዚህ በፊት የነበሩ ምናምን ከነሱ ጋር ተቀላቀልኩ ሱሰኞች ነው አሱዛው ትምርቲት ውስጥ ዛፍ አለ የቦብ ዛፍ ምንለው እዛ እንሄዳለን ምናምን ነገር ከሱሳችን ማጣጣፍ ጀመር ቤት መደብ ይመደብልሃል እንደፈለግን ነው ዘበኛ ራሱ አይከለከለንም ልክ ልንወጣ ስንል ባፋዳሪ ምንላቸው ዘበኛ አሉ እና የትምርቲቱ ማለት ነው ልክኛ ስንመጣ ያቀሉ አንተ ባፋዳሪ ወዴና የምትሄደው ምናምን ዘራፍ ይሉባል 10 ዲች ምናምን ነገር ስታስጨብታቸው ድሮንም እኮ አንተ ባፋዳሪ ሄርታ ምናምን ወደዛ ሰው ወደዛ ነው የሚያስወጡ ወደ ውጪ ለግተ ያስወጣል ትሄዳለህ ሳሰታቸው ከሄድ ካትገባ እና በዛ ፊት ለፊት ደግሞ ሺሻ ቤት ነበር ሺሻ ቤት ዛገባ ብለን ምናምን ነገር ጠብጠበን ተመልሰን እንገባለን ከግማሽ ፔሪድ በኋላ እንወጣለን ሁላችንም ዘለን ሄደን ወደ በርጫ ነው የምንሄደው አንመጣም 12 ከተፈተንን በኋላ ሁላችንም ውጤት መጣ ዩኒቨርሲቲ ገባው ከገባው በኋላ ጀማው ለውር ነው የተቀበለኝ እኔ እዛ ከገባው በኋላ አባዬ ምድር ጠበበች ነው ምል የታባት ይደርጋ ምረቅጣት መሬት ራሱ ጠፋች ያው ሁላ ኢንከም ገቢ ምናምን ወፍ አባቴም ካንዳን 300 ብር ነው ምልክ ለአርክሽ 500 ብር ተደረገልኝ ስንት ብር ማጥፋት የለመርኩ በዛም በዚህም በዛም መከሱ ሲኒያ ሁላ አደራጅቼ በምን ልቋቋመው መጨረሻ ላይ ሱሲካቅሜ በላይ ሆኖ የሆነ ሳለ እንደዚህ የፓፍኩኝ ዶርም ውስጥ ነውና በጣም ስናደር ግሎ እንደዚህ በቃ በጣም ነው ምናደ ይነስረኛል ወዳና ግድግዳውን በቴስታ መጣሁት ሰማታው ገለበተኝ ፌንት በለው በጣም ተናድጄ ማለት ይዛን ጊዜ አንተ የጠበቀው እሱ እንዲወድቅ ነው ይሆን እንዴ በዛስ ነው ጫለሞብኛል እሺ ደብሮኝ ያለቅም በቃ ነፈውት ማረከው ሰጠኝ በቃ ወደ ኋላ ገለበጠኝ ከዛ ተሯርጦ ምናምን ይዞኝ ወጡ ምናምን ነገር ተኛው ሆስፒታል ሄድኩ ምናምን ነገር ቼክ አረጉ በቃ ኢፊሊሲ ምናምን ሊሆን ይችላል የነገር ምናምን ብሎ ከዛ የሆነ መድኃኒት ጻፉልኝ ምናምን ሄድኩኝ በጣም ከዛ በኋላ በቃ ተስፋ ቆረጥኩኝ እንደዚህ ሁኔታ ለማወራ አልችል የመገፋት ቢሰብ እንዴት ይጨክንብኛል ይያወቀ በቃ ምን ይሁን ዲኒኮ የሚገርም ያለኛ አማራጭ ሱስውስጥስ የሆነ ሰው በቃ ሱሴን ፈልጌዋለሁ እኔ ምክንያቱ ጥፋተኛ ሁሉ ሌላ ሰው ለሱሰኛ ግድ ነው ኢፊሊፕሲ ስላለበት እዚህ ሀገር መማር ስለማይችል አገሩ ላይ ሄዶ ባየሩ ንብረት እንዲማር የሚል ወረቀት አጽፈን ወረቀቱ ሲሰጠኝ በሬን ወደ ሀገር ይገባው ብቻ ለኔ ራሱ አንዳንዴ ሰይጣን ራሱ ምን እንደሆነ አላውቅም ይተባበራል ነገሮች እንደስታረግ የበር ጉዳዩ በትንሽ ጊዜ ውስጥ ነው ያለቀው ይዘን ሄደ ጅጅጋ ዩኒቨርሲቲ ገባው ከዛ እዛ አንድ አመት መጠበቅ ስላለብኝ ይዘይ ስንት አመት በቀል አለብኛ ተቀላቀልኩት በቃ ማህበረሰቡ በቃ በአንድ ግራ አንቀጠቀጥኩት ከበየቀኑ መግባት ነው መጣላት የት ነው የምትገባው ሰርቪስ ነው መገበየት ገባለሁ በቃ ማታ ተጠጥተን መንኮሻኩሽ የሆነ ነገር እናረጋለን እንገባለን ተጫጫሆ ያወጡናል ያ ነገር እየጦፈ ምናም ሲመጣ ዩኒቨርሲቲ ግባ ሲባል እንዴ ልግባ ያለ ምጅዝ እንዴት ለማ ስርጭት ነው የሚል ገና አንደብተ ገልጬ ምናምን እየገባኝ እናደዳለሁ ቁጭ ማለት ያናደኛል ነገሩን እኮ አውቃለሁ ጽፋለሁ ምን ይላሉ ከውጣው ይለኛል ወጣለሁ ከተማ ይላሉ እንትን ይላሉ ከዛ ከፋዘር ጋር ይሄን ነገር ሲሰማ ከመደብር በየሳምንቱ 100 ብር ትጥስ ብሎ ወስኖ ሄደ አስበዋ ዩኒቨርሲቲ የተማርክ በሳምንት ያው ማገር ላይ ሆኖ በሳምንት አንዴ 100 ብር ይደስ ተቀበል ነገሩ እየጠበበ መጣ እየተናደርኩ መጣው እኔም ከዛ ዩኒቨርሲቲ ይርኩ የመጀመሪያው ሴሚስተር 3A 2B ምናምን ያመጣው ድድር ነው ያረኩት ከዚህ በኋላማ መቼም ትምህርት አለማርም ይው ለቢሰቦቼ እዩቴን ውጤት ነው ትቼው ሜሮዬ እነሱን የጎዳዩ መስሎኝ ወጣው ሄርኩኝ ተቀላቀልኩኝ በቃ እዛ እንደፈለኩ መቃም መጠጣት ምናምን ጀመርኩ አባቴ ሲጠይቀኝ አይ ትምህርቴ ፌል አርግቶብኝ ነው እና በቃ ከዚህ በኋላ መማር አልችልም በቃ አልችልም አባቴ ደግሞ ያልከው ነው ያምናል ሄዱ ምን አጣራው በቃ ነገርኩት አይደለም እንደዛ መሰለው እሱም ተው 100 ብራን በመወስድበት ጊዜ በጣም ከፋኝ እዛ ሲር ምናምን ነገር ላፕቶፕ ይዛሉ ምን አንተ እንግዲህ በሀገር ላይ ሆነ ቦርኮ ነው በቃ ሲጋራም ብቻም ይዞ አለባበስ ሌላ ነው ድብልቅ ቢይዘስ በጣም ከፋኝ ደግሞ ሶስትን ወሰንኩ ከተብ ይርኩ ገመድ ምናምን አዘጋጀውና ከሽንት ቤት እዛ ውስጥ አለ አንተ ለጠልኩና ገመድ ውስጥ ገባው ልክ ስንተለጠል ፈጣሪ እንደሚወደኝ ማቆሪ ሁሉ ያደደኛል
ልክ ገመድ ውስጥ ገብቼ እንትን ስል ከምኑ ጋር እንደተበጠሰ አላውቅም መሬት ላይ ዱብ አልኩ። ይሄ ሲል ብሏል። እነሱ እየተሯሯጡ እየገቡ ነው። እየጠጣው ለካ ስዝት ጓደኞቼ ሰምተው ኢሚዲየትሊ ቤት ሄደዋል። ከዛ ሲሯሯጡ ድጋሚ ጊዜ አይሰጡኝም። እነሱ አሉ ተሰብስበዋል እየተጫጫው ነው። ወጥቼ ብቻ እየሮጥኩ ወጣሁ። ለማንም አልተናገርኩም የዛን ቀን። ከዛ በቃ ለመኑ ተሰበሰበ የሰፈር ልጅ ምናምን ችግሩ ምንድነው ለምን አይጠየቅም? በቃ ምን የጎደለበት ነገር አለ? ሁሉ ነገር እናሟላለን። ምን እናደርጋለን? ምንድነው እንደሚያደርገው እስቲ ምናምን ብሎ ሲጠይቁ በቃ ይሁን እስቲ እንደፈለገ ይሆናል በቃ እኔ ሰጣሃለሁ የምፈልገው ምናምን አለችኝ እናቴ። በቃ እሺ ምናምን ብለን ተው ነው። እኔም ብዙም አልገፋውበትም ትቼው ወጣው እንዳልኩ ከያው እስካሁን እናንተ እኔ እንድማረራለ ያው ተውኩላችሁ ብዬ ወጣው። ያን እንደዘጋው አንደኛ ሴሚስተር ጨርሼ ማለት ነው። ከዛ በኋላ አይቻላከም ግሬድ ነው ያመጣው። በራስ ሰርተ ነው ኮርስ በራሴ በጣም ኮንፊደንስ አለኝ። እሰራለሁ መስራት እሰራለሁ። ግን በቃ ምንድነው እንደዚህ ጊዜ ሰጥቶ ምናምን መቀመጥ አልወድም። በቃ በጣም ነው ያናዳል መቀመጡ። በቃ ምንም ነገር ዛ በ5 ደቂቃ ውስጥ የፈለከው ነው ኢንጆይ የምታረግ ልጅ እዚህ ጋር ተቀምጠ ገና ተመረ ጨርሰ ያዩ ቁጭ ለህ ያለ ነው የሚመጣብኩ ባንድ ፓፍ ዓለምን ዞሮ ላይ ይመጣ ልጅ በስቴ እንዴ ታዲያስ 5 ደቂቃ እኮ አትሞላም እኮ ፓፍ ላይ ሁሉ ነገር በእጅ እና በቃ እንደዛ ሱሴ በጣም ፓፈሩ በቃ ታወቀልኝ። ወቻሌን ባንድ ግራ ቆንኳት ባሰብ በበጋ ነው ውጫሌ ገባው። በቃ ግማሽ ሴሚስተሩን ጨርሼ እኮ ነው የገባሁት። እዛው በቃ መናኸሪያንም ሙለው በቤትም አልገባም። ምን ሰራውን እንሰራለን ምን ከመውን ከማለን በቃ ተተተን ምን ብለን መተኛት በቃ 24 ሰዓት የሆነ ስራችን። መጨረሻ የሆነ ጊዜ ላይ እና አንድ ጠርሙስ ጂንን በአንድ ሰዓት ውስጥ እኮ ይሄ ይጠጣል ምናምን ሲባባሉ አዲስ እንዳይሰማህ ምናምን ይሉታል። ወሪኔ እሱ ከተታ እኔ ፈለገ ይከፍላለሁ ምናምን አለ። ምን ይሄንን አው ምናምን አልኩት። እሺ ደባለኩት 40 ደቂቃ አልሞላም ሲጨርሰው ሙሉ ጠርሙስ። እዛ ቤቷን በራሳችን ሆቴል ከውት ያረኳት በአንድ ቀን በተበጠ ሳራገው ምንድነው ምናምን ተያይዞ ተሯርጦ ምናምን ነገር ለአራት ምናምን ይዞ ፔርጎ አስገቡ። በቃ ገንጥልጥሉ ነው መጋጨት ነው ምን ማለት ነው? በቃ ስራዬ እንዲሉ ስናደድ ታውት ይተኛ ምናምን ብሎ ተቆለፈብኝ። ሰነካ የምሬ ነው ምንተም ሂርናን ያገኘሁት ራሴን በሚኒባስ ኮንትራት ይዘው ምናምን ወደ ጻርቃኔ ምረም ይዘው ይሄዱ ማለት ነው። ቀይ ነገር ችግር አለ በቃ በተክርስቲያን ሄደን እናስተምቀው ምናምን ተብሎ ማለት ነው። ወዲህ ነው የምንሄደው በቃ ዝም ብለ ሄድ። ከዛ የመጀመሪያ ቀን ተጠመቅኩ። በቃ ቀይን ጠርዘ ከተጠመቅክ ምናምን እኔ የምፈልገውን አረግላለሁ ምናምን ብላ እንደ እናት አባብላይ ምናምን ነገር እሺ ብያት ሄድኩ። ከሰዓት እነሱ ጸበልተኞች ጋር ስታወራ እኔ አረቂ ቢት ግብ ብዬ እየረበሽኩ ነው ከተማው። በቃ ለቀሰች አበለች። እዚህ እንዴት ነው ጥየው የሚሄደው? ገና እሷ እንግዲህ አስቀምጣ ልትሄድ ነበር። በቃ ተስፋ ቆረጠች። በቃ አይ አትሰዩ ምናምን አሏት። ከዛ ወደ ዋሻ መድኃኒዓለም ለምን እዛ አታስገቢ እዛ እኮ አይወጣም ለአባቶች ልጭና በቃ ይቀመጥ ምናምን ደግሞ እድሉ እግዚአብሔር ይረዳታል። ደግሞ በየሄደችበት ሁላ ሰው አጣጣ እሳቸው ጋር እንድቀመጥ ተደረው። እኔ አባዬ ተገድጄ እንጂ ምንም የሚገባኝ ነገር የለም። ዝም ብዬ ቦታ ሲሉኝ ይወጣሉ ግባ ሲሉኝ ይገባሉ። ዛንደም ቁጭ ብዬ ከጸበልተኞች ጋር ከጋንቾር ጋር ሙድ ሲይዝ ነው ሙሉ በቃ ስለ አገሬ ወይ ስለ ፋሽን የምሬ ምንም ማድረግ አልችልም። ምን ያደርገው እንደዛ ብሎ 3 ወር አለቀ። እንዴ 3 ወር ተቀመጥክ? 3 ወር ተቀመጥኩ። በየቀኑ እየተጠመቅ? አዎ በየቀኑ ትጠመቃለህ ትመጣለህ። በቃ ቁጭ ይጫወታለሁ ምን እላለሁ። ከዛ ከጨርሷል አዲስ አበባ መንጃ ፍቃድ እናውጣና በቃ እዛ እንደምናረግ እናረጋለን ብለው ተዘጋጅተው እነሱ በሰፊው ሲጠብቁ እኔ ደብረ ብርሃን ልክ እንደወረድን ቀጥታ ነው ጃምቦ ላይ ሰፈርኩ። ግልብጥ ብዬ ተንበዛብዬ ነው አዲስ አበባ የገባው። ከዛ በቃ ተናደደች አክስቴን እንዴ ብሎ ይንገሩ ምናምን ዝም አሉ። በቃ ጸጥ አሉ። በቃ ህይወቱ ከሚበላሽ በቃ መንጃ ፍቃዱን ያወጣና ቢያንስ የሆነ ህይወት ይሆናል። ደግሞ ይሄን ከሰሙ ደግሞ ለጭራሽ ይብሳሉ ለምን ብለው እነሱም ዝም አሉ። መንጃ ፍቃድ የመማር ጀመርኩ። እየተማርኩኝ ግሸን ማርያም ሄድኩኝ። ድጋሚ ሲሄድ ጉዞ አይደለም ሄድኩት። እሺ ከመስቀለት ማታ ነው እዚህ ልደታ ቤተክርስቲያን ነው ማህበሮች ያሉት። የዛን ቀን ሰከሬ ገባውላቸው። ከዛ የጀመርኩ እስከኔ ድረስ አሳራቸውን አበሏቸው። 2 እግዚአብሔር የባረካቸው ልጆች ነበሩ። አዲስ አበባ ልጆች ነው። አንደኛው አየር ጤና ነው የምትኖር። እሷም ደግሞ ጽናቷ ይገርመኛል። እስከ መጨረሻው ተታገል ነበር። ደብረ ብርሃን ስትጣ ስትመልስ እዛ ሜሩ ይረጋጋል ሲታመቅ ብላ ስትጠብቅ እኔ ያው ነው ስንበጫበጭ እዛ ፖሊሶች ይዘውኝ ምንድነው በቃ ሳር ሌባ ይሆናል ላንጡ አስገቡት መጣራት አለበት መታወቂያ አላስኩም ምን አላስኩም። ከዛ በኋላ አረ እንደዚህ ማህበሮችን ጥሩልኝ ምናምን ማቆ ነገር የለም ሰክሪ አይ አትሄድም በቃ ተባልኩ። ከዛ ተጣርተው እነሱ ምናምን ነገር ተለቀቅኩኝ። እንደዛ ስቃይ አርግቻቸው ወጣው ጭነውኝ ይዘው መጡ። እግዚአብሔርን ግሸን ድረስ ሄጄ እንደዚህ ቤተክርስቲያኑን ተሳለሜ ጸልያለሁ። ሳላያት ነው የመጣሁት እንደዛው በቃ ታጅ ቤት ምን ሲዞር ደስ ይውላ ጣፍጬ በመከራ ነው የተገኘሁት። ጣፍጬ ባቸው በመከራ ነው ያገኙኝ ማለት ነው።
ጥላው ካይዱ እነሱ ምን አስጨነቃቸው? በቃ ምን በቃ ያው የማህበር ነገር አለ የሚሰራ ግዴታ ነው። እሺ እዛ የሆኑ ልጆች ጋር ተቀላቅዬ ቆጭ የተቀደልኩ ምናምን በቃ ተንበዝ ብዬ ይጋብዝኩልህ ነው። ከዛ አገኙኝ ይዘውኝ ሄዱ ምናምን መጣው። ከዛ በቃ ልክ ደብረ ብርሃን ላይ ሲደርስ ሁሉንም ይቅርታ ጠየቅኳቸው። አቆሙ። ስንት ቀን ነበር ጉዞ የፈጀው አጠቃላይ? 3 ቀን ነው 4 ቀን መሰለኝ። እሺ ከመጣው መንጃ ፍቃዴን ይዤ ከአዲስ አበባ ወደ ጂጂጋ ሄድኩ። እነ ፋዘር ጋር ትንሽ ስራ ጀመርኩ ምናምን። ቀጠለ ደግሞ ነገር ይወበ አሁን በዛ ሰዓት ቀንህን ንገረኝ። ጠዋት ስንት ሰዓት ትነሳለህ? ለሌት 12 ሰዓት ግድ ነው ፓፍ ለማለት እነሳለሁ። 12 ሰዓት ግድ ነው። 12 ሰዓት ሞርኒንግ ግድ ነው። ቆይ ጠዋት 12 ሰዓት ትነሳለህ። የመጀመሪያዋን ሞር ትበላለህ፣ አይነን ትገልጣለህ። ከዛ ትወጣና ወደ መጠጥ ቤት ነው የሚሄደው። ሆቴል እዛ በማገለግል ጊዜ የመጀመሪያ ለሰራተኞቹ ራሱ ቢራ ከመውጣት በፊት ገልጬ ፍሪጅ ውስጥ ነው የምገባው። አንዷን ቋስ አረግ ማለት የሚገለጠው ራሱ ብዙ ጊዜ ቁርስ ስንት ሰዓት ላይ ነው የሚገባልክ? ተነስቶ 1 ሰዓት ላይ ደርሷል ቁርስ ይሰራል። ስለዚህ ጠዋት ፓፍ ካልክ በኋላ ቁርስ ትበላለህ። ቁርስ እበላለሁ፣ መጠጥን ትቀማምሳለህ። በቃ ወደ መጠጥ ይሄዳል። ከፈለኩም ደግሞ ማለት ብዙ ጊዜ ቁርስ ላልበላ እችላለሁ። ወደ መጠጥ ፓፊ ነው ወደ መጠጥ ሄጄ መጠጡ ማለት አረቄ ቤት ነው ወይስ የት ነው? ዋትኤቨር ጃምቦ ቤት ነው ይችላል፣ አረቄ ቤት ከዛ በኋላ ተስፋ ቆርጥኩ በኋላ ወይ እሺ ጃምቦ ቤት ሄድክ? እስከ ስንት ሰዓት ጠጣህ? እስከ 5 ሰዓት ምናምን ጠጣና በቃ ከተማዋን እንዞራለን እንጂ የሆነ ነገር ተፍ ብለን እንገባለን። እስከ 8 ሰዓት እንጠጣለን። ከ8 ሰዓት በኋላ ደግሞ ጫታችንን ገዝተን እስከ 10 ሰዓት እንገባለን። እስከ 11 ሰዓት 12 ሰዓት ላይ በረራ አለ ትወጣለህ። መከናራ የሚገባ ስለሆነ አንዳንድ ነገር ቼክ ታደርጋለህ፣ ተቀባብለህ ትገባለህ። እስከ 2 ሰዓት ምናምን ወደ መጠጥ ቤት፣ ከዛ ሌሊቱን ታነጋለህ። እንደዛው እንቅልፍን የምተኛው ስንት ሰዓት ነው ታዲያ? ብዙ ጊዜ 8 ሰዓት ምናምን አካባቢ ነው። 8 ሰዓት 9 ሰዓት። ከዛ እንግዲህ 8 ሰዓት ተኝተህ ነው 12 ሰዓት የምትነሳው? እነሳለሁ። ፓፍ የራሱ ሲጋራ ሳልሰብስተኛ አልተኛም። ቀሱን ፍለጋ ሮጣለሁ። ሾ ተመልሰህ መጣ መንጃ ፍቃድ ይዘህ? መንጃ ፍቃድ ይዤ ወጣሁ። ያን ነገር ማጣጣፍ ጀመርኩ። ምኑን? በቃ ፓፌን ተበጥባለሁ ምን እላለሁ ምናምን በቃ ማንንም የሚቆጣጠረኝ። ጠዋት ተነስቼ መጠጥ ቤት ነው የምውለው። በዚህ ሌቭል ማለት ነው። ገንዘብ ከየት ነው የምታመጣው? እሱ አስረዳኝ። የገንዘብ አሁን ይሄ ሌቭል ላይ ቀደም ምን አልኩ፣ ህገወጥ ስራ ውስጥ ተሰማራ። ኮንትሮባንድ ምናምን ብቻ ሳይሆን ወደ አረብ ሀገር ሰዎችን ማዘዋወር ተጀምሯል። እሺ ገብቷላ። በዛን ጊዜ ሆነ 2004 ላይ እናስታውሰው ከሆነ መለስ ብዙ ልጆችን ወደ ኢትዮጵያ አስገብተው ነበር። ኤርፖርት ልብሳቸውን ሳያልቁ ሻንጣቸውን ጥለው እኛ ጋር ነው የመጡት። እስቲ የነገር በደንብ ንገረኝ። አርገባኝ። በዛን ጊዜ ማለት በዛን ሰሞን በጣም የደራበት ሰሞን ነበር። ከሳውዲ ሙሉ ተመላሹ ሻንጣውን ጥሎ እኛ ጋር ነው የመጣው። ምን ሊያደርግ? በቃ ቀጥታ ለመመለስ። በዛን ጊዜ መንግስት ራሱ መቋቋም አቅቶት 2 ኤፌሳር ሙሉ ተጭነው ነበር የሚመለሱት እየተያዙ ምናምን። ከዚህ በፊትም የነበረው ትንንሽ የተወሰነ ይሄዱ ነበር። ሲሄዱ ምን አለ በእግራቸው የሚሄዱ አሉ፣ የሚመቱ አሉ፣ መንገድ ላይ ይዘረፋሉ፣ ምን ይላሉ፣ እዚህ ጋር እንሸኛቸዋለን እያሉ የሆነ ብራቸውን ወስዶ ይቀየሳሉ ምናምን። በጣም ያስጠላ ኮንዲሽን ነበር። እና ማን ነው የሚታመው እዛ ቦታ ላይ? እኛ ነበር። ለምን መስመር አንዘረጋም ተብሎ ጥግ ድረስ ተነጋገርን። በቃ ከዚህ እስከ አርጌሳ፣ ከአርጌሳ ምን አለ ቦሳሶ ድረስ ማን አለ፣ እነማን ናቸው የሚሰሩት? ስታሮቹን ማደን ጀመርን እኛ። ከዛ ሁሉም ስርዓቱን ይዞ መስራት ጀመረ። ገብቷላ። ስታሩን እንትን ሲል የእሱ ዕቃ ናቸው። ከሱ ላይ 5 ሰው ከቸኝ የ5 ሰው 5 ወር ታመጣለህ ነበር። ለእኛ ካልከፈለ አይሰራም። ገብቷላ። ያ ጨዋታ እንደዛ ነው። እና መጨረሻ ከተራ አስከባሪ ማለት ነው። እየጣፈጠን ሲመጣ ሰዎቹ አሁን የእንትና ዕቃ ከሆነ የእሱን ዕቃ እንወስደውና ሌላ ቤት እናስገባዋለን። ያኛው ከአዲስ ይገዛናል በሙሉ ብር። አሁን እዛ እሱ 500 ብር አይደለም የሚከፍለን፣ ይሄኛው 1500 ብር ይገዛናል። ዕቃ የሚባሉት ተጓዦቹ ናቸው። ለምንድን ነው ዕቃ የሚባሉት? በቃ እዛ ካርቶንና ለመገበያየት ነው። አሁን ለምሳሌ እዛ ሲቪል ሆኖ እንትን የሚሉ አሉ፣ ሬንጀርም ለብሰው ሊመጡ ይችላሉ፣ ወታደሮች አሉና እዛ ጋር መፎጋገሪያ ነው። ብራዘር ሰላም ነው አለው። አራስቲ 2 ካርቶንና 1 ማማይ ወተታለኝ ትቀባበለኛለህ ምናምን ትለዋለህ። ችግር የለውም ምናምን ይላል። ካርቶን ማለት በቃ 2 ወንድ ልጅና 1 ማማ ወተታለኝ ካልክ 1 ሴት ማለት ነው። ይገዛዋል። እና ያ ስለሆነ በዛ በኮር ነው የሚነጋገሩት። ተጓዦቹ እንዴት ነው እናንተ የምታግዟቸው? ተመክረዋለሁ። ብችል ትመልሷለህ፣ ካልቻልክ እገሌ ጥሩ ልጅ አለ ከሱ ጋር ሄድ ትሉ። እዛ ጋር የሚተዋወቁ ሰዎች አሉ ብዙዎቹ። እገሌ እንደዚህ ያለ እገሌ እንደዚህ ያለ ይነጋገር። እኛ ምን ጠይቃቸዋለን? ወራ የት ነው የምታስገባው ምናምን እንለዋለን። የእንትና ዕቃ ነው ይላል። ስታሩን እናውቀዋለን። የገሌ ዕቃ ነው ከተባለ የገሌ ዕቃ ከሆነ እዛ አርሶ የት ግቢ እንደሚያሰድድ ይታወቃል። ሶማሌላንድ ላይ ከዛ ወጥቶ ደግሞ ብሮ ማጋ እንደሚያበላቸው ይታወቃል። ቦሳሶ እንዴት እንደሚያርሳቸው ይታወቃል። ያን ሁላችን ሲያረግ 1 ብር አይቀበልም። እዛ ከደረሱ በኋላ እንዲልክ ነው የሚደረገው። አድርሳ አላህ ቤተሰብ ጋር ደውልና አሁን ገብቻለሁ ላኩላችሁ ይላል። ካልሆነ ወደኛ ዙሩ ይደውላሉ። ዘላለው ጃማ ማለት ነው። ከደረሱ በኋላ እንዲከፍሉ ነው እናንተ የምታረጉት? አዎ እሱ ነው የምናረገው።
ባይከፍሉስ ከደረሱ በኋላ ባይከፍሉ ደግሞ አንዳንድ ያለ እዛው ያሰሯቸዋል ሩዝ ምናምን ለሚመጡት እዛ ቦስ ያስበስሏቸዋል አዎ በፊት ብዙ ጊዜ ግን እንደዚህ አይነት ነገር ሀፕን አያረግም በጣም አስቸጋሪ ጊዜ ነበር የዛን ጊዜ ምንም ብትለው ምንም በቃ የሆነ መፍትሄ ካልፈጠርክበት ካልተንተን ካላልክ ፖሊሶች ራሱ ያዩ የሆነ ሳለ ሳችቷቸው ዝም ብሎ ያያቸዋል ወርዋን ምን አይነት ፍጥሮች ናቸው ይላሉ በቃ እዛ እየጦፈ ሶማሌዎቹም ለመዱ ነገሩን ተናለ እኛም ተቆጣጣር ከዛ በቃ ብርም ማጠገበኝ በቃ ፈነዳዳው እቤትም በቃ ጓገጭ ማለት ጀመርኩ መንጃ ፍቃድ ያወጣሁት እኮ የራሴ ምናምን መኪና ላስገዛ ነው እሺ ያቺም ቀርታለች ግሉ አለ ከዛ የሆነ ቀን ተናደድኩና ጥግብ ይጣጥቼ ምናምን ነገር በቃ አንዳንድ ሰዎች የሚያወሩልህ ነገር ምናምን ኔጌቲቭ ይመጣል ያለውን ችግር አያውቁም ቤተሰብ እዛ ጋር ሰቃይ ላይ ነው አንተ ወደ ራስ ሳትመለስ ምንም ነገር ፈንድ ሊያረጋ አይችልም አንተ ያለበት በዚህ ላይ ደግሞ አንተ ፍላጎት የለም በነገራችን ላይ እኔም ፍላጎትም አልነበረኝ ያኔ ለመለወጥም በቃ ሙዴ ማራመድ ነው ፈልገው እንዴት ነው ታዲያ ያን ያወቁ ራስን ይዘገደል ገባ ብለው የሚሰጥኩል የማይሆን ነገር ነው የሚሆነውና ልክ ግሎስ ገባ ምናምን ሰጠጣ ያን ነገር ካልከኝ የሆነ ወደ ድርጊት የምገባው ነገር አለ ኮሽ ይልብኛል እውነትህን ነው ስለማይወዱኝ ነው ያሁን በቀጥታ ሄጄ ቤቱን እንዳልነበር አልኩት በቃ መስታወቱ ቢላው እንዳለ ስብርብር ሆቴል አርግቸው አራ መኖሪያ ቤታቸው እሺ ጂጂጋን ስብርብር አርግቸው ዱቄት አርግቸው ቀጥታ ወጣው ከዛ በኋላ ጓደኛዬ የሚባስ ነበረው ኮቤ ጭኖ እንትና ምናም ይያሉ ነበር ተያይዘን ሄድን ልክ ወቻሌ እንደደረሱ ወዲያው ተደዋውሎ አስያዙኝ አስፈረዱብኝ ወደ ማረሚያ ቤት ገቡ በጣም ከባድ ነበር አንድ ክላስ ውስጥ ራሱ በጣም ወደ 400 ምናምን እስረኛ አስበው ላይ አስመራ ድርድር በጎን ነው የምተኛው ምናምን በዚህ ለሽንት ቤት ደግሞ እንደዚህ ስደፋው ምናምን ሽንት እንዳይሰጥ ብሎ ኬሚካል በቃ ይጠብሳል ቂጥ ምናምን ይነፈርቃል ምናምን ሰዋይ መብቱላ ገብቶበታል በዚህ ጉዳይ ላይ እንደ አቦሸማኔ ይመስል ነገር አለ እሱና ጅብ አሳድገው እዛ ግቢ ውስጥ ማታ ማታ ይለቀቃሉ እሺ ድንገት እንኳን አምልጠው በመስኮት ወጣ ትበላል በቃ የሌለ ነው ያው እንትን ብዙም ባያጠቆም ይቦጫጭሩዋል እነሱ ራሱ ነበሩ እዛ ግቢ ውስጥ እንደማስፈራሪያ ተጠቀሙባቸው ነበር ኢትዮ ቤስት ሪል ስቴት አሁን ቤቱን በቪዲዮ ሳይሆን በአካል ብታዩት ነው እኔ ደስ የሚለኝ እስኪ በአካል ኑና ቦሌ ማተሚያ ጀርባ 17 ፎቅ የተንጣለለ ህንጻ ነው ፊኒሺንጉን እንግዲህ ብዙ ጊዜ እዚህ ጋር ተናግሬዋለሁ ግን እኔ ደስ የሚለኝ በአካል መታችሁ በእጃችሁ እየዳሰሳችሁ በአፍንጫችሁ ያሽተታችሁ በአይናችሁ ያያችሁ በትክክል መሬት ላይ ያለና ቦሌ መሃል ሲሊንጉ ከፍ ያለ በጥንቃቄ የተገነባ ለልጅ ቅርስ ሆኖ የምታወርሱት ቤት መግዛት ትችላላችሁ 7ኛ ፎቅ ላይ የኛ ቤት አለ ባለ 3 መኝታ 197 ካሬ እንግዲህ ጎረቤት ሆነናል ብዙዎች እንግዲህ የዚህ ቤት ባለቤት ለመሆን ክፍያቸውን ያጠናቀቁ ነው በአካል መታችሁ ስታዩት ደግሞ የበለጠ ትረዱታላችሁ በ0975 44 44 41 ብትደውሉ ሄሎ ይሏችኋል ኢትዮ ቤስት ሪል ስቴትን ከልብና አመሰግናለን ስንት ጊዜ ቆየህ እዛ ከዛስ ምግብስ ትበሉ ነበር ወይ በቀን አንዴ ነው ወይስ ምንድን ነበር የነበረው ነገር ምግብ የሆነች በትንሽ ሰዓት ነው የሚሰጡ ብዙ ምግቡም ማያምርክን በዚህ ላይ ንጽህና የለም ምንም የለም 5 ለ1 የሚባል ነገር ግምገማ ነበረ ልክ እዛ ተቀመጣለህ 6 ሰው ቁጭትልና 6ቱም ሌላ ግሩፕ ነው አንተ ደረቅ ወንጀል ምናምን ኮንክ 6ቱንም ትገመግማለህ ምኑን ነው የምትገመግመው በቃ ከልጅነቱ ጀምሮ እስካሁን ድረስ ያጠፋውን ጥፋት ይናገራል ወደ ካልወደ ይገረፋል እሺ ይቆማል ማታ ቀን ሲገመገም ይላል ማታ ሁሉም ይገባሉ አይደል ሁሉም ከገቡ በኋላ ካቦ አለ ስነ ስርዓት አለ ሁሉም አለ ይደረደራሉ ካቦ ቁጭሎ ስለውሉ ይጠይቃል ልክ ስትጠይቅ ይጋጁን ያወጣና አና ሆጋና ይስተያላል ሚስተር አለኝ ይላል ምንድነው ይሄ ሰውዬ ነፋታ ጥፍቷልና አልሄድበትም ብሏል ይጠየቅበት አልታረመም ኩመሰሳይ አልታረመም ብሎ ይከሳል በዛን ሰዓት ፊት ለፊት እንደዚህ ያለ ቁጭ ብሎ ባንዲራ ለኢትዮጵያ 300ም ሰው እንደዚህ ቁጭ ብሏል ካቦ ከዋላላ አንተ ጄኖ ወደዛ አርግተ ትቆማለህ እንደዚህ ስነ ስርዓት ይቆማል አንድ በዚህ ጋር ደግሞ ቱቦ የያዘ ሰው አንድ ሰው ይቆማል ከዛ በኋላ እንደዚህ ቆመህ የምትጠየቀውን ጥያቄ ትጠይቃለህ ባንዲራውን እያየ ማለት ነው እያንዳንዷን ነገር ምንም ሳትል ትመልሳለህ እንዴት ምናምን ብለህ ከዙር ካለቀል ትገረፋለህ ገብቷላ ኤርፎንም ይባላል እዛው እንዳለ ጆሮንም ያጣላል ኤርፎን ይባላል እሱ ያኛው በቱቦ ነው እና ተቀጥቅጠ እየተገረፈ ያም ተነስቶ የሆነ ክስ ይከሳል በጣም ሴራ ነው የሚያስተምሩ በጣም ተንኮል እና እንደዛ ተቀጥቅጣም ተገርፈም ስትታረም ተንኮል ስትታራለ በቃ የምተኛው አተኛኘት ንጽህና የለው ምን የለው በጣም ስቃይ የሆነ ነገር ነው እና ጧት ተነሳለ ጧት ተነስተ ደግሞ እንደዛው እንዳልከው ነው ይሃምል ቁስል ቀልድ እንዳይመስል ሽንት ቤት ለኬሚካል የተጠበሰ እሱ ነው ወደ ላይ ሲተን የሚጠብሳቸው
ከዛ ቁስል ይሆናል ያካል ቁስል ይሆናል ይነፈርካል አይድንም እንዲህ አስፋልት ላይ ደረድሯቸውና ይቀቧቸዋል ከቀቧቸው በኋላ እዛው ላይ ደርቀው ምናምን ከዛ በኋላ የተንጎተቱ ይገባል በዚህ ላይ ቡግንጂ አለ ቡግንጂ ደግሞ አንድ 7 የሚወጣበት ልጅ አለ በጣም ስቃይ ነው እና ምግብ ደግሞ ትንሽ ሩዝ ናት ሁሌ ሩዝ ነው አርባ እንደውም ስጋ ተብሎ ቦለቅ የተጨመረበትና ትመጣለች ከዛ ወጭ ምንም ነገር አታገኝም ቦለቅ የሆነ ስጋ አዋ በቃ እሷ ፕሮቲን አንድ ብቻኛ እሷ ብቻ ናት እዛ ግቢ ውስጥ ማለት ነው በቃ ያ ነው በጣም ያስጠላ ነበር የዛኛው ላይፍ እግዚአብሔር ይመስገን አንድ ወር ነው እንትን ያልኩት አንድ ወር የቆየው አንድ ወር ምናምን እንደቆየው ቀጥታ ወደ አሚራ ሰቤት ተላለፍኩኝ እዛ ካቦ ሆነን ገባን እዛ ያለው እንደውም ይሻል ነበር ቤተሰብም እንግዲህ ትንሽ ታርሟል ምናምን አሉ እዛ አሚራ ስንት ጊዜ ታሰርክ ማለት አሚራ ደግሞ አንድ 2 ወር ተኩል ምናምን ነገር እሺ ቆየው አጠቃላይ በቃ ወደ 4 ወር ምናምን ነገር የታሰርኩት እሺ ከዛ መጡ አባቴ ጋር ተወራለት ምናምን በቃ ልጁ ይፈታል እንደዚህ አይነት ነገር ያቆማል በቃ ይውጣ ምናምን እዛ ሱስ ወፍ የለም ሱስ አይ እንጠቀማለን ካቦርልን ካቦርን ይገባልናል ለኛ የምንቀመው ይገባልና ሲጋራ ይገባልናል ለኛ ለሌሎቹ አይገባም እሺ ያኛው ትልቁ ላይ የለም እና እዛም ትንሽ እንደቆየው በቃ አሚራው ደግሞ ለየት የሚያደርገው ምግብ ከቤተሰብ ይመጣል ገብቷል ማንንም ቤተሰብ ቀርብ ከሆነ አመጡ ይሰጣ እዛኛው አይገባም አይታሰብም ደስ ይላል ብቻ እዛው ቦታው ማለት ነው ፈረመ ወረቀቱን ገዛልኝ አባቴ ወጣው ከዛ ከወጣው በኋላ ሌላ አዲስ ህይወት ጀመርኩ ትንሽ እንደተንቀሳቀስኩኝ አሁንም እንደዛው ምንም ሱሱ መጣ ተመልሶ መጣ ብቻ እንዴ ገነፈለ በጥፉ ዋሰበት እንጂ እስማ ከዛ በቃ ልክ ስመጣ ግን አልተሳካልኝም እንዴት እንደ ወጣው 2 ወር ምናምን የቆየሁት ወቻሌ ተቀይራለች በቃ በጣም ቤስት ምላቸው ጓደኞች ታስረዋል አንድ ደግሞ በጣም ወደ ጓደኛዬ ነበር በቃ ጀግና ነው የሰፈሩና እሱ ማርፎ ነው የጠበቀኝ ምናምን በቃ በጣም ቲቪ ያለብታው እየተባለ አረቄ ምናምን ጠጥቶ ሞተ በጣም ብዙ ቻሌንጆች ነበሩና ስመጣ ብቻዬን ያገኘሁት አብዛኛውን በቃ የተወሰነው የለም እያልኩ እያለ እዛ ስጠጣ ምናምን ነገር አዲስ ታሪክ ተፈጠረ እዛ መጤት ውስጥ አንድ ገራሚ ቸከስ ተዋወቅኩኝ እሺ እኔ እየጠጣው ቢራ ይመጣልኛል እሺ 3 ቢራ መጀመሪያ መጣልኝ ድጋሚ 3 ቢራ አሁንም መጣ እየጠጣው ባንዲ ለምድር 3 የሚያመጡት ብዬ ግራ እየገባኝ ነበር እኔ ያው በፊት ቶሎ ስለምጠጣ ይመጣል ዘባኮኒ ላይ ቁጭ እየመጠጣው ሁሉ ጊዜ ማለት ነው እና እየጠጣው ይያለ መጣልኛል መጨረሻ ላይ ሱፐርሜንት መጣልኝ የባስ ብሎ እንዴ አላዘዝኩ እሺ ምንድነው ግን በላይ ያረክሽብኝ እንደገና ሱፐርሜንት መታመጪ ምናምን ቢስተይቃል አረ እሷ ናት የጋበዘች ምናምን አለ ማናት ምናምን እንደዚህ ምናምን በቃ ስታይል ይመቻት ምናምን ብዬ ጠጣው እሷ እዛው ነው የምትሰራው እሺ ጠጥቼ ፏስል ወደ ቤት ሄድኩኝ ከዛ ዘምታ በሚቀጥለውም ቀን ስመጣ እንደዛው ተደከመ ጠሯትና ተዋወቀ ምናምን በቃ በጭዌ ምናምን በቃ ጥግረስ ይል ለካሷ ከዚህ በፊት ያለውን ህይወት ታውቃለች ምናምን በቃ አዲስ ህይወት ምናምን ጀምራለች እና እኔም በቃ እየተመቸ ይመጣ ከሷ ጋር ምናምን ነገር ፍቅር ተጀመረ በቃ ይልል ተፍተፍ ትላለች ከዛ በቃ ለካኒስ እዚህ ስለምሰራ ምናምን በቃ እዚህ አባተ ቢሰዎችም ስላሉ ምናምን ደብሮት ይሆናል በሚለው በቃ ያን ስራ ምናምን ትታ በቃ ለምቤት ተከራይቼ ሻይ ቤት ምናምን በርጫ ቤት ለሆነ አልከፍትም ምናምን ብላ ተከፍታለች የተማረው ስመጣ በቃ ሊቷ ለመቀየር እኔም በቃ ታርጌት ቆርጣ ተነስታለች በቃ የሆነ ላይፍ ጀምር አስባለች አብራችሁ እንድትኖሩ አዎ እኔ እየደነዘስኩ ነው ጊዜ ማሳለፍ ያያረኩ ነው የሆነ ታይም ላይ በቃ እየጨለልኩ ነው ከዛ መጣለው እሄዳለሁ ምን እላለሁ በቃ እንክብካቤ ለጉር ስላለ አርቃትም ከዛ በቃ ይመቸኛ ምናምን የሆነ ሰዓት ላይ በቃ እየተናቆርኩ መጣው ከጥቅ ጀምሮ ተጣጣለሁ በመሃል አንድ ስልክ ይደወልልኛል የሆነች በጣም ወዳት ጓደኛ ነበረች ቤስት ጓደኛዬ ፍሬንድሊ ማለት ነውና እንደዚህ እኮ ማስተርሷ ልትሰራ ምናምን ጣሊያ ገብታ ምናምን በቃ ኧረ ይመሽኝ እኮ እንደዚህ ምናምን ብያት የሆነ ፕሮሚስም ነበር ናይስኩ ሰማ እንደ ፍሬንድሊ ምናምን አረዛ ቦታማ እኔ ፈታ ማረግሽ ምናምን ተባብለን ነበር ያ ነገር ምናምን በቃ አስተዋውሰነው ምናምን ኧረ በኔ ይሁንብሽ አሁን ማረሳውት ምናምን ብዬ ዘግቼዋለሁ ከዘጋሁት በኋላ ነገር ግን ነገሮች ሁሉ ተገለበጡ የት ነው ያለሁት ምን ላይ ነው አሁን ያለሁት ጓደኞችስ ምን ላይ ነው እንግዲህ ማስተርሳቸው ምናምን እየጨረሱ ጭራሽ ውጪ እየሄዱ ነው ምንድነው በቃ በጣም ግራ ገባኝ እኔ የዛን ሰዓት ከየት ጨናነኩ መጣ ቀኑ ሙሉ ሳስብበት ዋልኩኝ ማታ ብጭብጭ ብዬልኩኝ በነገራችን ላይ እስከ 32 33 ቢራ ነው የምጠጣው አንድ ቀጠርሙስ ከጀመርኩ አላቆም በዚህ ላይ ፓፍ አለ በጣም ተገኘ ራሱ እንዴት ነው የሚችለው ከሽንት ታስተነፍሰው የት እንደሚገባ ራሱ 3 ቢራ 1 ሊትር አይደለም እንዴ እና ዛሬ ደግሞ የኔ የሚለየው ፓፍ ሆናት ወጣ ያርኩኝ ደብድቤ ነው የምመጣው
እሷን ካላረኩ እንደውም አይጠጣልኝም ሁላ ነው። ከዛ እንደዛ ምናምን ብዬ ግሉ አርግቼ ምናምን ስገባ እሷም እየተንበጫበጭ ጠበቀች። በቃ ቀኑ ሙሉ ሲጠጣ ምናምን ብላ ያው የዛን ሰዓት አንዴ ብቻ ነው በጥፊ ስላት አመላለብኝ ትታኝ ወጣች። ስትወጣ በሩን በእግሬ ስለጋላት ተመቻት፣ ቀረቀረችው ከውጪ። እንደውም አንተ ካልተኛ አልመጣም ብላ ሄደች። እኔ ደግሞ እዛ ግሎ ላይ ነኝ። እቃዬን አወጣሁ ፓፌን ቁጭ ብዬ ባዶ ቤት ነው እየፈፈኩ ሙሉ ሽሻ ቤት ነው ቤቱ። ከዛ እየጠበጠብኩ ምናምን አይምሮ ውስጥ ይመላለሱብኛል ለጉድ። ተስፋ መቁረጥ አለ ምናምን በቃ ድክም ራሴ ቦርኮ ሆኖ ነው ያገኘሁት። ቅልል ተስፋ ቆርጬበታለሁ። እና አስበው ቤተሰብ እያለ መማር እየቻልክ መስራት እየቻልክ ብዙ ነገሮችን ከእጅ ላይ አውጥተህ አሁን ላይ ማንም ትኩረት የማይሰጥ ጭራሽ የማይመጥንህ ቦታ ላይ ተቀምጠ እዛ ቦታ ላይም ስትናቅ ደግሞ የመጨረሻ በቃ ስሜት የሚጎዳ ነገር ነውና እየሳቁትም በይም እየመጣ እየተናነቀኝ ምንም እያለኝ ከዚህ ብለ ራስን ማጥፋት ነገር ነው የሚል ነገር ጆሮዬ ላይ እየመጣ እንደ ቀልድ ነው እንደዚህ ለኮስኩ ሲጋራ እንደዚህ እየሳቁት በላይተር ለኮስኩት። ምን ከዛ መቃጠል ቤቱ እዛ መጋረጃው እንደዚህ ቁጭ ብለን አለ ፈዲ ምናምን መጋረጃው በላይተር ለኮስኩት። ከዛ ልክ እንደለኮስኩት ቦግ ቦግ ምናምን ሲል እንዲፈዲዎች አሉ የተቀመጡ እነሱን መደራረብ ጀመርኩ እንዲቀጣጣል። ከዛ እየተወስኩ ምናምን መሳቅ ምናምን በቃ የሌለ ጡዘት ውስጥ ነው ይብለቀው ምናምን እየዘው ያንንም አመጣው። በሻንጣ ሙሉ ልብስ ነበራት የሷኑ ለሚቃጠል ምናምን እያልኩ ስደራረበው ለካጅሪ በላይም ሄዶ ቤቱ ሙሉ ጋይቷል። ከዛ የሆነ ሰዓት ላይ እየተንበገበገ ሲመጣ እኔም አየር እያጣ ይመጣ። ከዛ ሙሉን ሳይው ትኩስ አየር እንደዚህ አይነት አየር ራሱ ቢያርግ ስለ ሙሉ ድረስ ነው የሚስብ በቃ እያፈነ ይመጣ። በዚህ የሚካሚበት ነው መተኛ ያለ ወደ በለካ ማቀጣጠለው በሩ ላይ መውጫ የለኝም። ከዛ ወደ እዛኛው ውስጥ እየተሯሯጥኩ እንደ ከዚህ በላይ ራቁት የለኝ መታገር ጀመርኩ። ከዛ ላሜራ አለ ላሜራውን ስደበድበው ኮርኒስ አላር እየተቀጣጠለ አይደል ሙሉ እዚህ ላይ ተዘረገፈብኝ። እዚህ ላይ ሲዘረገፍብኝ ያለኝን ኃይል ይዤ ቦረደስኩት ላሜራውን ወሎ ነው በቃ ከነጭሱ ከነው ክልልል ያልኩት። በዛን ሰዓት አባዬ ነፍሴን አላቆም የምሮጠው ሩጫ ይሄው ጢም እያልኩ በአስፋልት ላይ በዚህ ላይ ጥፍስ ነው የሚሸተው አልኩ። ይሄ ቀርናቱ እየሮጥኩ እኮ ቤት ሄጄ ብቻ በርሜል ውስጥ ስገባ የሆነ እንዴት ነው ብረት ግሉ ሆስ ከፍቶኝ ትሽ የሚለው ልክ እንደዛ ነው ስሜት ሰማይ ቅስቅስ ሳልኩኝ ገብቼ ውስጥ እነሱ ተቃጠለ ብሎ ጥይት ይተኮሳል ውሃ ለማት መጥቶ ምናምን በቃ ሁሉን ነገር ቀወጠው። በቃ አመድ ሆኖ ነው ቤት ውስጥ ገብቶ ታኝቷል። ድምጹን ሰምተናል እዚህ ውስጥ ነው የሞተው ብለው ይፈልጉ ነበር በዛን ሰዓት። ከዛ እዚህ የለም ምናምን ብሎ ተስፋ ቆርጠው ቤት ሲመጡ በርሜል ውስጥ ውሃ ውስጥ ተዘፍፌ እንቀጠቀጣሉ ምናምን ብሎ ከዛ ይዘውኝ በባጃጅ ይዘውኝ በቃ ወላ እንደዚህ አፍንጫቸውን ሁላ ይዘውኝ በጣም ሸት ነበር እንደዚህ ይዘውኝ ሄዶ እዛው ፋዘር ነው ሐኪሞቹ ደግሞ የሉም ራሴ አባቴ የፈረደበት ተደውሎ ወላ እቃውን አስገዛ ምናምን ነገር እሱ ቀባባይ ምናምን እዛው አደረን። ጧት ጅጅጋ ሪፈር ተብዬ ወደ ጅጅጋ ተላኩ። ከዛ መረዳውን 3 ቤት ወደየመ ማለት ነው እዛው ውስጥ ልጅቷ ማንጭሷን አፈቃ ያቃጠለችው ምናምን ተባለ ታሰረች ምናምን በቃ ብዙ ነገሮች ተደረጉ። ጭሱ ምናምን አዙሮኝ ይለ ሰነቃ ምናምን ምን ሆነ ነው ምድ ማቀው ነገር የለም አልኩ ሸመጠጥ። ከዛ በቃ ይሁን ተባለ እዛው ሆስፒታል ውስጥ እኔ በሁለተኛው ቀን ምናምን ረስቼዋለሁ ተነስቼ ኩሻፕ ምናምን ሰራለሁ። በቃ ይሄማ ሊያመልጥ ነው ምናምን ብለው ግድ ሰንሰለት ይዞ መጥቶ ከብረቱ ጋር ሰሩ። ከዛ እናቴ ቀወጠችው እንዴት እንዲታሙ እንኳን እንዴት እንደዚህ ታረው የፈለገ ዱርዬ ቢሆን እንዴት እንደዚህ ታረጋላችሁ? ሰንሰለቱ ተፈታኝ ብር ተከፍሎ ማለት ነው። ከዛ ተኛው በቀን 2 ነው የምታጠበው በእንደዚህ ነው የምተኛው። ይሄ ፊቴ ሁላ የለም እንደዚህ እንዳለ በቃ የለም። ይሄ ጸጉር የራስታ ነበር እዛው ደምድሙ እዛው ነው የቀሩና ከጧት ማታ ቤተሰቦች እየተቀያየሩ ነው የሚጠብቁኝ ምናምን እንደዛ ያለ 3 ወር ሆነ። በኢንጀክሽን እየተወጋው ነው የምታጠበው። ሸራው ተነስቶ በውሃ አለው ራሱ እያፈሰሱ ነቅለው ከዛ በኋላ ነው አጥበውት ልሙጥ ሲሆን የሚቀቡትን ቀብተው ሸራው እንትን ፋሻውን አርግተው የሚሄዱት እና ከሆነ ከ4 ቀን ምናምን ከ5 ቀን በኋላ ነገሮች ተቀየሩ። እነሱ መርፌ ወቅተው እንትን ሲጀምሩ ህመሙ አይለቀኝም። ምንድነው ይሄ ነገር እንደዛው እያለ ቀጠለ። መርፌ ወጉኛል መድኃኒቶች ሲቀይሩልኝ በጣም እያመመኝ በቃ ወንድ ልጅ ነህ ያለቀስኩ ምናምን ነው ተቋቁሚው የምታጠበው። እነሱ ከሄዱ ከ20 ደቂቃ በኋላ ምናምን ደስ የሚል ስሜት ይሰማኛል ለጥላለሁ። በዛ ስሜት ውስጥ ለአንድ ወር ምናምን ቆየ። 3 ወር ነው ሆስፒታል የቀመጥኩት። በወሩ ይሄ ነገር ምንድነው ምናምን ብላ ሃይ ሌቭል የሆነ ኢንጀክሽን የሰጡኝ የመጨረሻው ሌቭል ይሄ ነው ከዚህ በኋላ ብንሰጥ አይቻልም አይፈቀድልንም ግን ይሄንንም ሰተነ ሰውነት እየተቋቋሙ አይደለም። ከዛ የሆነች ነርስ አለች መርፌ ልወጋይ መጣ አጋጣሚ ለተወጋ ውስጥ የሆነ ነገር አየች እንደ ይሄ ነገር እስቲ ቆይ ምናምን ብላ መድኃኒቷ ሌላ እንትን ይዛ
ሳብ ስታረገው መግል ነገር አለው። እንዴት ነው እንደዚህ የሚሆነው? ቂጡ እኮ አብጧል አሞታል እየተባለ ለክስቀመጣ ያመኛል። ግን ያን ነገር ከቁጥርም አልሰጠሁትም። ከዛ ወዲያው ተሯርጦም ቼክአፕ ሲያደርጉኝ ምናምን ይህንም ያህል የተቋጠረ መግል አለ ምንድን ነው ነገር ምናምን ብሎ ዶክተሩን ተጠራ ተነገረ። ወዲያውኑ ሰርጀሪ እንዲደረግ ምናምን ተባለ። ሲታይ ለካ እነሱ ወቅቱ የማያመኝ ያ መድኃኒት እንዳይሰራ እያደረገው ነበር። ከዛ ቀደዱኝ ምናምን ነገር በሳህን ነው ሞልቶ ይዞት ሄዱት። ወደ ጋንግሪ ራሱ ሊቀየር ትንሽ ነበር የቀረው በጣም ከመቆየቱ የተነሳ 10 ምናምን ኪሎ ነው ቀንሽ የወጣሁት ሙሉ ነው ይበላኝ። ከዛ ወጣው አቤት ሄድን ከጓደኞቼ ጋር ደቅ ብላ እኔ 3 ወር ሙሉ አናቴ ላይ ሲሽከረከርብኝ ኖረው እንቅልፍ ሰልችቶኛል። ቁጭ ብሎ እየቃሙ ቀኑ ሙሉ ሲወሰውሰኝ ነው ያለው። ማታ ሲሄዱ አብሬያቸው ነው የወጣሁት። የዛ ነው ቀን ማታ ስንከሳከስ አደረን ሰክረን። ጓደኛዬ ራሱ 3 ቦታ ተፈንክቶ ነው የገባው ማለት ነው። ከዛ ተስፋ ቆረጠች እናቴ አለቀሰች። አሁን በቃ የመጨረሻ ተማረ ብዬ ከዚህ በኋላ ህይወቱን ልቀይር ምናምን ብለ በቃ ያዙ ልቀቁኛለች። እኔ በዛን ሰዓት ምንም አይሰማኝም። ጭራሽ አነጃጀብኩኝ። እንደውም ሁላችሁንም አጠፋችኋለሁ ከፈልጋችሁ ዝርርስ ጭራሽ አሁን ነው ጠብቅ። ከዛ ሲር ሰበብ ተፈልጎልኝ ከሆነ ልጅ ጋር ስጣላ ተያይዘው ወደ እስር ቤት እንደዛው ሳልድን እንደዚህ እንዳልኩ ገባው። እዛው ቀቀማለሁ ምን እንዳለው በቃ ካልዳን እንዳይወጣ ተባለ። ቤተሰብም በቃ ጸጥ አለ። እዛ 1-2 ወር እንደምንም እስከማገግም ሄጄ ምናምን አይዘረጋም ነበር እንደዚህ ብዬ ነበር ማወራው ምናምን ይሄ ነበረው። ከዛ እዛው እያለው እየለቀቀ ምናምን መጣ። ጠጥ ቤት አልሄድም አልኮልም አያደንዘኝም ያችንም አላገኝም እና በዛ ሲስተም እንደምንም ብዬ አገገምኩ። ወጣው ስሉ ብዙም ሳልቆይ እዛ ጅጅጋ ላይ ትንሽ ረብሻ ነበረ የፖለቲካ ብጥበጣ ነበር። በዛ ምክንያት ትንሽ ተቃውሶ ነበረ። በዛ ግርግር እናቴም በቃ ሰልችቷት ነበር። የኔም ነገር ተስፋ ቆርጣለች። ብዙ ነገር በየሆስፒታሉ በየጸበሉ ያለች። በነገራችን ላይ እናቴ ያልተሳለችበት ቦታ የለም። ሁሉም የሄደችበት ስለት ነው የመጣው። ሄዳ ነው ትጠይቃለች። እገሌዛን ሄዳ ነው የኔም ልጅ ቢሄድ እስቲ ስለት እንደዚህ አድርጉልኝ። በቃ ስራው አሁን ላይ በቃ ጸሎቷን ይለኝ ነው። እግዚአብሔር ይመስገን። እዛ በቃ እንደውም እኔም አዳማ ልገባ ነው እናንተም እዛ ገባ ከልጆቹም እስቲ ልለይና አዲስ አየር ስትመጣ እንደው ይሻል ይሆናል ብላ በቃ የእናት ነገር ነው ይዛኝ ሄደች። ወደ አዳማ ገባሁ። አዳማን ሀብዬ አዲስ ላይፍ ጀመርኩ። ኮምፒውተር ሳይንስ በቃ መጨረስ አለብኝ የጀመርኩትን ብዬ ተማርኩ። ያ ነገር አልቀረም። በቃ ፓፍላለሁ ሲጋራዬን እጥባለሁ ምናምን አላጣም። ስቴዲየም እሄዳለሁ ጓደኞች አሉኝ። አሁን እኔ ይገርመኛል ብዙ ጊዜ ሄድናል። አሁን ለምሳሌ ፓፈሮች ስትሆን ፓፈሮች የራሳቸው ሙድ አላቸው። ቁጭ ብሎ ሲጫወቱ ሲያወሩ ምናምን አክት አላቸው። ሲሄዱ የሆነ ቫይብሬት በህይቷ ምናምን ያለገጠ ነው የሚያወራ ገብቶሃል። ስታክ እያደረገ ሲያወራ አጅሬነሽ እንዴ ምናምን በቃ ትመቻቸዋለህ። በያዊሜ ምናምን ነገር የለችም እንዴ ምናምን ስል መቻችሻለሁ ነይ ደቅቤ ምናምን ይሻል። ከዛ በሱ ብዙ ነገሮች ታገኛለህ። ያኛውን ሲጠራ ትቀላቀላለህ፣ ትተዋወቃለህ። በቃ እንዲህ ታያይተህ ትተዋወቃለህ። እና በዛ ሙድ ምናምን አግኝቻቸው ነበርና ስመላለስ ትምህርቴን እየቀጠል ኮሮና መጣ። ኮሮና ሲመጣ ሁሌም ወደ የቤት ግባ ተባለ። ማን ነው የሚገባው? እኔ ጭንቀት ሆነብኝ። እዛ በቃ ግራ ቀኙን በምናምን ያለ ሱሴ መቼም አይሆንም። ቤት ደግሞ ቁጭ በል ከተባልኩ እናቴ ከከተንበሪም እግርህን አታወጣም ምንም ቢፈጠር እሺ አትልም። ከዛ መላ ጠነሰስ አሸዋ ከወለንጭት ለምን አታመጣልኝ ምናምን እሺ ብለሽ ነው ራንጫ አመጣልሻለሁ ምናምን ብያት ወለንጭት አሸዋውን ቢ 7000 ብር ተቀብያት አባዬ ወለንጭት አሸዋውን አስጫንኩና ሹፌሩን ሂድ አልኩት። እኔ ሰጥቼው እመጣለሁ አልኩት። እሺ ምናምን ብሎ እሱ አስነስቶ ሲሄድ በቤተሰብ ነው የተላክነው። ደግሞ መኪናውን ያውቁታል። ይዤው እንደጫንኩት ወደ አዳማ ያሸዋውን አስገልብጬ እኔ ወደ ስቴዲየም ከዛ ቦታዬን ሲታፔን አመቻቸው። ሁላችሁም እንዳገቡ ተባለ። እኔ እዛው ተቀላቀልኩ ስቴዲየም። እዛው ፓፊን እላለሁ እቀማለሁ ምናምን ማታ ይወጣሉ ምናምን በቃ ወርከው ይመጣሉ። ተመቸኝ እዛው ማለት ተመቸኝ እዛው ልታድር እና እዛው ላድር። ከዛ ያላሰብኩት ዱብዳ መጣ። ሁሉም ሲገባ ሁሉም ወደ የቤቱ ሲከተት ስራም የለም ምንም የለም። ረሃብ መጣ። ግቢ ውስጥ እኛው ብቻ ነው ያለነው። በቃ በዛ ብንል በዚህ ብንል ሆቴልን ብትሄድ ሆቴል የሚጠቀምለት ትራፊ ማን ይሰጣል? ቡሌ የለ ምን የለ። ያ ይመጣል ዝም ብለህ አሽሽን በባዶ ወደ ትነፋለህ። በቃ ያስተላል። በዚህ ላይ ደግሞ ክረምት አካባቢ ነው ወቅቱ ደግሞ በስማም ይዘንባል። በዚህ ላይ ደግሞ ማታ ፖሊሶች ይመጣሉ። ሩጫ ነው በባዶ ወደ ስትሮጥ ደግሞ አስበዋል። በቃ መከራ ስቃይ እዛ ትጠላለህ። ሁላችንም የምንችለው መጣር ጀመርንና ውጪ ወተን ሁሉም ሲሯሯጡ ምናምን እኔ በቃ ደብሩኝ ቁጭ እንደዚህ ያለ አንድ ጩጬ ልጅ አለ ጎዳና ነው ፈላው ነው የምንለው ይድዝዝ ብያለሁ። ማሽሹ እንደዚህ የሳኩ ነው እየመጣ ልጅ ያልፋል። በይቷ
ሰላም ነው ያትሽ ሲንሳይ ለ100 ሚሊዮን ወጣ እኔ ብቻዬን እየተንቃቃውባት አረ በያስገባኝና ደብቀኝ ምናምን እያልኩት አረ ምንም አላስኩም በያ ምናምን ይለኛል ከዛ አረ በይቷ አንቺ ደግሞ ምን ሙድ ነው የምታረምጂ እኔ እዚህ ጋር ከፍቶኝ ዓለም እንደዚህ ፊቷን አዙራብኝ ቂጧን ግልብጣ እያሳየኝ አረ አይደብርም ምናምን ተንጋተትኩት ከዛ ልጁ እያዳመጠ ነው ቁጭ ብሎ ማለት ነው ከዛ ቢያንስ እንኳን እንቅፋሲ መታሽ ከችል የምትል ሳንቲም የለሽ መረጣ አይቢ ምናምን አረ ይምሽ በቃ ያራዳጅ ምናምን ብሎ 100 ብር ሰጠ እሺ ከዛ ልጁ ከአንዳንድ ነው የመጣ አረ በይቷ ሙድሽ ይመቻ ምናምን አንቺ እኮ ብልጥ ነሽ ምናምን ሲል ልመና አስተብልኝ ያላለኝም እናቴን እዛ ጋር ከወነ ያልኩት በቃ ማለት ነው ቀስጠለኝ ራሴ ማለት ነው ቀጥታ 100 ብሩን ሲል መሳብ ቡል ያንጣበት ምናምን ቢሰጥቸው እዛ ፊት ለፊት እጣን የሚወርድ ነበር ገባሁኝ በ80 ብር ይሄ እስኪላት ድረስ ነው የተሸከመው ለምን ሞራሊ ነቀለው እኮ ልጁ በቃ ስንት ሰው ማስተምር ልጅ ልመና አስተምረኝ ሲል አስቧል የማይሆን ነገር ተስፋ የሰው ልብ ውስጥ ገብቼ እየወጣው ነው በውሸት ማለት ነው ያን ነገር ሳስበው ለራሴ ከነከኔ ምን ያህል ደረጃ ውስጥ እየሄድኩ ነው የዚህን ያህል ወርደህ ነው ለማኝ አይገርም አሁን ሰው እኮ በምን እንደሚነካ አይታወቅም አንተ ለሱስ ብለህ ያችን ነገር ለማግኘት አስጨነቀ ሆነ የምትቀበለው የሆነ ነገር ቀፍለህ የሆነ ነገር ብትለውጥበት ህይወትን ደስ ይላል ግን ቀፍለህም ሰውየው ለፍቶ ያመጣውንም ተቀበለ ለማጥፋት አጥፍተ ራስ ለመጥፋት ነው ሌላ ምንም አላማ የለውም መጨረሻው የምታውቀው ማለት ነው ከዛ የዛች ቀን እንደውም ዛጣ መጀመሪ ለኔ እይታው ስገባል እንዴት የአዳማ ያትክልት ቦታው ይበተን ተባለ ከዛ እሱ ተበትኖ ስቴዲየም ይሄዱና እዛ ይከፋፈል ቦታው መራራቅ አለበት ተብሎ ሲሄድ በሉ ከሁላችሁም ደና ልጆች አውጡ ምናምን ሲባል አንደኛ ሱሜና ተቀላቅል ግባ ምናምን 30 ልጆች ተመረጠ ከዛው ለጀማ ማለት ነው ማለት አለው ስንታ ጎዳናዎች ናቸው ሁሉ አዎ እሺ የዳር እንዳለ ወመኔ ነው ምን ልታረጉ በቃ እዛ ጋር 30ችን አድራይተውን የሚመጣውን እንዳለ ጎመን ማታ ነው የሚገባው ማታ ስናራግፍ እንውላለን በየቦታው እናስቀምጥና ጧት ነጋዱ ሲገባ ለነሱ እንሰጣቸዋለን እነሱ ይሸጣሉ እሺ ካሮት ድንች ቲማቲም ጎመን እዛ ነበር የሚራገፈው እሺ ከዛ ከሄዱ በኋላ ደግሞ ቀን ደግሞ ግማሹ ይሰማራል ማንም ወመኔው ለመሆን ወመኔው ስለሚተዋወቅ ገብተው እንዳያጠቁ አታክ እንዳደረጉ እንዳይሰርቁ ተጣብቃለ በቃ የሆነ ነገር ተፈጠረ ምግብ ለጎዳና ለልጆቹ ደግሞ ሲመጣ አንተ ቆመን አሰልፈ የምታበላው እግዚአብሔር ይመስገን ከዛው ላይፍ ያን ነገር ይያለው ኮሮና ሞታ ነገሩም ተተካከለ እዛው የሆነ 300 ብር ምናምን አበላልን ለሁላችንም ገብቷላ በቃ እዛው ቁጭላለን እዛው ተቀመጠን ፓፍ እዛው እንሸጣለን ምናምን እዛው ይሸጣል ቁጭ ሱሱም እንዳለ ነው ማለት ነው እንዴ ምን ሆነ ነው ተጧጣፈ እንጂ ታረ ለሊት ጎመን ስታወርዱ ሰክራችሁ ምናምን እንዴት ምን ሰካር ምናምን የለም በቃ እዛ ጦዘ ነው የምሰራው ኦኬ መጠጥማ ስራ የሌለህ ቀን ተጠጣጣለ ደግሞ እነሱ ለምደውታል ጠጥቶም ይሰራል ምንም ጭቅ የለበትም እንደው ሞራል ነው የሚሆነው በዛ በዝና አጣግቧን ፒኗን ጠጥቶ አባይ እንደፈለገ ነው የሚወርደው ይወረውራታል እንደቃ ለምን ኢነርጂ ነው የሚሆነው በዚህ ብርድ አለ ምን አለ ስቃይ ያለው በነገራችን ላይ እንደዛ አይነት ህይወት ላይ ጥላ አለ ምን አለ አንዱ ሊወጋ ይችላል በቃ ብዙ የሚያስጠላ ነገር አለውና እንደምን ፈጣሪያችን ጊዜ አሳለፈኝ ጠብቆኝ ነው እንደ ቸርነቱ ነው ያደለው ከዛ ንክ ሲያርቅ አንገቴን አከርከሬ በቃ ይብይ ወደ ቤት ይልኩ በስንት ወርክ ማለት ነው ወደ ቤት የተመለስከው በ3 ወር ምናምን ነው አይገ እሺ ያሻው ብር አልተጠየቅም ስትመጣ ማን የሚጠይቅ ምን ብሎ ይጠይቅ ረስተውታል ለምን እንዴ በቃ እንደማጠፋው እርግጠኛ ነች የሚገርም ነገር ወንድሜ ልካብኛለች ትንሽ ወንድሜ ናግባ በለው በቃ አሁን ከነገ ወዳ እንዳትወጡ እየተባለ ግባ አልገባም ይያሉ ለምን ያቀጀበት ይወጣውት ነገር ምንድነው አላማ ምናምን በቃ ቸው ለትንሽ ጊዜ ታውኝ የቀን ስራ ጀመሩ የኛም ቤት የሰራው ደጀን የሚባላል እሺ ከሱና ናግሪው ምናምን በሱ ሳይቶች እየሄድኩኝ መስራች አንድ 2 ወር እንደሰራው አልቻልኩትም ምንም አቅም የለም ለካ ውስጤ ምን እንደ ባዶ ሆኗል በዛ ላይ ሰሳራበት ደግሞ ዜሮ ነው ተስፋ መቁረጥ ጀመርኩ እንዴ ከዚህ ሁላ ጭንቅ ብቶስ ብዬ ሰፈር መዋል ጀመርኩ ሰፈር ሱል ደግሞ ሌላ ጀማ ተቀላቀልኩ እዛ ደግሞ ሰፈር ውስጥ ባንዲ በጠላ ተወኩኝ አዲስ ምናምን በቀጠለ ያችን በቃ ብዙ ከስንት አንድ ነው የሚያውቁት ያው ተከማለሁ እነሱ የባሰበት መጣ ሲያገርብን መኪና ተሳቢ ይሄድምና ከላይ እናወርዳለን ጋሪ ዘን ይሄድም ማለት አውርደን እንሄዳለን ስንፈልግ ከጠላቤ ስንወጣ ሞባይል ቀምተን እንሄዳለን ምናምን ከሌለ የሚያስጠላ ላይፍ ሆነ ከዛ እንንጋተታለንና ጫኛ ወራጅ አይደለም የሆነ ቃ ምናምን ሲመጣ በቃ 5000 ብር ካልና 5000 ብር እንንጋተታለን ልክ እንደራሳችን ከዛ ህይወት ውስጥ ገባ ደግሞ እናቴ በቃ በጣም ጨነቀ ጭራሽ የባሶስ ገባሽ የት ሊሄድ በቃ የት ልሳል ምናምን ብላ ማርቀስ ጀመረች እዚህ ጋር ለመልስ ወደ ኋላ ጫኛ ወራጅ ስትል አንዳንድ ጊዜ በጣም ጥሩ ስነ ስርዓት ያላቸው እቃህንም ተንከባክበው የሚያወርዱ የሚያስገቡ እንዳሉ ሁሉ አንዳንድ ጊዜ ደግሞ በጣም ይደብርም ሙድ አለና እዛ ውስጥ እስቲ አሁን ምንድነው ሳይኮሎጂው አንተ በነበርክበት ሰዓት አሁን ምን አለ መሰላ የሆነ ግምት ይገምቱላል ብዙ ሲሆኑ ማለት አሁን ብዙ ከሆነ ከ5000 ብር ካልሆነ አናወርዶ የሚለዋል ሲከፋፈሉ ስለማይበቃቸው ነው ከዛ በዛ ህይወት ሲሆን እናቴ በቃ ጨነቃት
ወንጪኔ ጊዮርጊስ ነው የሚባለው ወደዚህ እንደዚህ አዲስ ጸበል አለ እሷ ከሰማሽ ሂድ ነው ዛዛ ሄጄ ምናምን ስመጣ እዛ ደግሞ ሲል 41 ቀን ተጠመቅ ምናምን ተብዬ መጣው ገብርኤል እዛው አዳማ ጧት እየተመላለስኩ 41 ቀን ተጠመቅኩ ለ41 ቀን ረፍት አደረኩ ከዛ ትንሽ አይምሮ ወይም ሰራ ያረገ መጣ 41 ቀን ሱስ ሳትጠቀም ሳልጠቀም የሚገርም ነው እንዴት ቻልከው በቃ ከቤት መጣለው አልውልም ጧት ተጠመቃለሁ ቤት ውስጥ በቃ ምበላውን ነገር ያስቀምጡልኛል በቃ የሆነ ነገር ሲያምር ጣፋጭ ምንም እየተጣው እንደምንም ይያልኩ ውላለሁ በቃ ቤት ውስጥ ግን እንደዛው ላይ ያንቀጠቀጠኝ ነው መከመጠው ከዛ እንደዛው የ40 ቀን እንደጨረስኩ አልቻልኩም ጸበሏን እንደጨረስኩ ወዲያው ነው የጀመርኩት ወጣውኝ በቃ ስቴዲየም ሄጂ ድብልቅልቅ ብዬ መጣው አበደች እናቴ አሁንም በቃ ግራ ገባ ተሻሻለ ብላም ብሎ ፎርስ ሊገዛልኝ አባቴ ምናምን ተደራርተን ምናምን ነገር ተዘግተን ሲመጡ እኔ ሌላ ዓለም ውስጥ ነኝ ድጋሚ ታዲያ አሁን ይሄን ሰውዬ ምን ብዬ ነው የምሰጠው ቁልፍ አሁንም ሄዶ ደግሞ አንዱን ገይቶን የጦስ እስከመሆን ወር እንደፈለጋችሁ ምናምን ብሎ ተናዶ ትቶኝ ይሄዳል ከዛ በኋላ በቃ ተቀወጠ ምናምን ነገር ምን እናርግ ብሎ ቤተሰብ እንዳለ ጀማ ተማከረ እጽማም ማገገሚያ እናስገባው ምናምን ተባለ ከአባቴ ጋር ተጠራሩና 60 ሺህ ብር በወር ምናምን ያስከፍሏሉ ምናምን ተብሎ ተያይዘው ሄዱ ልክ ሲሄዱ እዛ ሲገቡ ማዕከል ውስጥ ያለው ናፍቅ የሚቀዝን ራሱን ይዛተ ምናምን ሲል በሉ ይሄማ የኔውን ባስታም ይሻለኛል ብሎ ትቶት መጣ ነው ማለት ከዛ አይሽ በቃ ከዚህ ሀገር ትወጣል አዳማን ለቀሄድ በአዲስ መንፈስ ሂድ ተባልኩ አዲስ አበባ ምርጫ ሆነ አዲስ አበባ ኮየ ፈቼ ለምን ኮንዶሚኒየም ስር ሱቋን ከፍት ምናምን ተብሎ ቀጀማውን ተስማማ እኔም እሻልኩኝ ሱሴን እያጣጣፍኩ ነው ምንም ችግር የለብኝም በቃ ተጀመረ ኖርማል የሸቀጣ ሸቀጥ ያው ሸቀጣ ሸቀጥ ኖርማል ማለት ነው ቢያንስ ወደ 200 300 ምናምን ሺህ ብር ነው ቀውን የገዛሁት 100 ምናምን ሺህ ብር የቢክራይ ማከፍ በአጠቃላይ ወደ 500 ምናምን ሺህ ብር ወጥቻለሁ በጣም የሚገርምሽ እኔ እዛን ጊዜ እንደሚከተለኝ ያወቁት ሽንቴል ሻና ከጓሮ ኮንዶሚኒየም ቁልፉን ከፍቼ ስወጣ ከኔ ቁመት በላይ እንደዚህ አብቦ የሚገርም ኩሽ አገኘ ከኔ በላይ ማለት ነው አልገባኝም እሱም ከነነፍሱ ተተክሎ አድርጎ አብቦ አምሮበት ድሬዱ ይሄን ሱቃ አጠገብ ከጀርባው ለካ ያኔ ኮርኒስ ምናምን የሚሰሩ ፓፍሎ ሲሄዱ ጥለውት በቅሎ ነው ለካ እንትን ደነገጥኩ ሳይው አይኔ ማመናቃተኛ አሸውና አየሁት ግራ ገባኝ ዞርኩኝ ምናምን ማንንም አያውቀውም ቀነጣትሽ ምናምን ነገር ወደ ቤት ይዤው ገባሁ ከዛ ባይ ማንንም ይቀነጥ ሲለኝ ጧት ማታ አልኩ እሱን መደብደብ በቃ ተመቸኝ በነፃ አገኘ በነፃ ምን ሆነ ነው ሲወጣ ለበል ምናምን ቢ መጠጣት ጀምሩክ ሰፈር ውስጥ ምናምን በቃ እየባሰብኝ መጣ ከዛ በኋላ ጭራሽ ያኔ መሰለ ሱቅ ይዤ ማለት ነው ምንድነው ራሳስ ታስሪ ምናምን ጭራሽ በሳጭ ጀመረ ምናምን አው በቃ እንደው ዘጋግቹ ውጣ ምናምን ቢወጣና በቃ ራይድ ይዤ መስቀል ፍራውለሽ ምናምን በቃ ቀውጥ አርግጭው መጣለሁ በስነ ስርዓት እንደ ቢሮ ነው ጧትም ከፍታት ማታ ይሉ በቃ እየተንኮሻኮሸ መጣ እናቴ እንደወልኩላት እኔ ነገር አላማረኝም በጣም እየተጨናነኩ ነው እንደዚህ ምናምን ነገር ስታፉ የሆነ በፈለኩት አይነት ሙድም ሱቁም አልሆነልኝም የምፈልገው አይነት እቃዎችና ያስኳቸው ምናምን ነገር ትንሽ ፍቅር ብሎኛል በእንትኑ ላይም አለመጣጣሙ ያችን ክፍተት ተጠቅሞ ነው ያበሳጨኝ ያለውና ያክስቴ ልጅ አለች እዛ ውጪ ጅዳ መስኖር በርሜል ምናምን ይባል እንትን ጸበል አለና ሂድና እየዋለችኝ እና የደወለች ስታስጨንቀኝ ቪዲዮን አየሁሽ ቦታውን አየሁ ምናምን ስትለኝ አዎ አይቼዋለሁ ምናምን ሊንኩን ላከችልኝ ከፈትኩና ሳየው ሚያወራ ምናምን በርሜል ሄዶ ምናምን ነገር ተሰውሮ መንግስተ ሰማያትን ሲሆን አይተመጣ ምናምን ወርዋን ምንድነው የሚሰክዘው ምናምን ብዬ ዘጋውት ለበዛን ሰዓት አንተ የምሲውልና ገነትን የምታስበው በተክርስቲያን ይሂድ ይያሉ ስለሰለቸኝ ወሬ አልፈልግም በቃ ተረተረት ነው ይመስልኝ እሺ እናቴ ለካ ደርሳ መጣለች በርሜል ጊዮርጊስ ቻው እሺ በቃ ሞቼ ይገኛሉ አለች ይሄን ቦታ ካላየው አንድ ሳምንት ሱቀን ተጠብቅልሃለሁ ድረስና እሺ በቃ እንደዛ ካልሽ ምናምን ብያት ሱቁን ምናምን ነገር አስረክብያለሁ እሷ ሰጠቻት ጉዞዬን አረኩኝ ወደ በርሜል ደብረ ሊባኖስ ሄደሃል ጻድቃኔ ማርያም ሄደሃል እንጪኒ ጊዮርጊስ ሄደሃል እነዚህ ሁሉ ቦታዎች ስትሄድ በግድ ነው የሚወስዱ ወይም በቃ የሆነ ነገር አለ ግዳጅም ነው የሆነ ነገር ይደረግልሃል ስለምትባል የሆነ ተስፋዚ ያን ነገር ሐሳባቸውን አሙልቼላቸው ለመመለስ እቺ ነገር ለመቀበል ነው አሁን በዚህ ሰዓት በግድ ነው ሄድከው ወይስ አንተም የተወሰነ ውስጥ ፈልገው ነበር ፊል ያረኩ ነው ለምን ብር አለኝ ቤት አለኝ እዛው ስራ እየሰራሁ ነው ስራ አለኝ ኤቭሪቲንግ አለኝ ግን የሆነ ተጽዕኖ እየፈጠረብኝ ነው ሰውነቴ ውስጥ በጣም የምወደው ኩሽ እንኳን እያስደሰተኝ አይደለም በቃ ማታ ገብቼ እንኳን እየተኛው አይደለም ግራ እየገባ ይመጣ ቀንቅልፍ ነስቶኛል ቤቱ ለአንድ ሳምንት ትኬት ተቆረጠልኝ ጉዞ ጀመርኩ ከዛ ገባን ሁሉም የሚያወራው ይሄንኑ ታሪክ ነው
ከዛ በቃ እየፈራሁም መጣሁ ሁሉም ነገር እንትን ይላሉ እዛ በጣም ብዙ ሰው ስለነበር በሳምንት አንዴ ነው የሚደርስ የመጨረሻ ቀን ደረሰች አይደርስ ነገር ገባን ቁምጣን ስናወር ገና ከዛ ነው ልቤ ራሱ እንዲደው ማለት ጀመረች ለምን 1001 ጸበል ሄጃለሁ ስለ ጸበል ምንም አይመስለኝም ለምን ጸበል ያርፍብኛል ምንም የሚጮህም እንኳቆም ሰምቼ ማላቅም ከዝም ብያ ያለው ወላ በነገራችን ላይ ማለት ነው ሸዋሮ ቢት ራሱ እንደዚህ ከአንድ መንፈስ ጋር ታለቻለ መንፈስ ምናምን የሚባል ሙድ አይመቸኝ እና እንደዚህ እናንተ እንደዚህ ተብላችኋል ተነዙ ጸሎት እንደዚህ አርጉ ምናምን ብሎ ቋቋቋ ሲል አቁም አንተ እንደዚህ አይነት ሙድ አታራምድ ምናምን ብየው የምሬን ነው የምልህ ታያያስኩት ከዛ መጥቶ ምንድነው የምትለው ምናምን ብሎ ሲመጣ ቀባርግቼ ሰጣውት ከዛ ቤቱ ተቀወጠ ምናምን ምንድነው ምናምን ናጋንጩር ምናምን ሙድ ታራምዳል እንዴ ምናምን ራስነ ምናምን አልኩት ከዛ ልጁ ጋር ማን ያላቀነ ራቁቴን ከቤት ነው የተነሳሁት በቃ ተደባለ ልጁ የለም አላቀቁም ምናምን ነገር ልጁን በርግጎ ሄደ እዛ መንፈሱም በቃ ግራ ተጋቡ የካሱ የሱም ተመንፈስ ተነስቶበት ገጠሙ ብሎ ወሬ ያወሩ እዛ ደግሞ የዛኛው ደግሞ ባሰ ተነስቶበት ገጠመው ምናምን ብለው ተለቀቀ ልጁን ነው የመታው መንፈሱን የመታው ምን አቃለው እኔ ከዛ በኋላ ግን ይመጣል ዱላ ያያዘ ማታ ቀረ በዛ ምክንያት ድንኳን ራስ ተገነጠለባት የማም ከዛ እንደዛው እንደለመደብኝ ተንደርድሬ በርሜል ገባ የመጀመሪያው ጥምቀት ከሌሊቱ 8 ሰዓት ነው ልክ የዛን ሰዓት ጸበሉ ገና ከያለ ሲመጣሽ ሰውነቴ ተላወሰ ሰምቼው ማላቀው ስሜት ተሰማኝ የዛን ሰዓት በቃ ሆዲ ተረበሽ ግግግግግኩ ምናምን ምንድነው ምናምን በቃና ለነሳም ፈለኩ እንዲንዲም ብለም በቃ ተወጥሬ ታሰርኩት ፊት ለፊት ሁለት ሰው ተቀምጧል እኔ እንትን ውስጥ ነው ያለሁት ምንም ነገር የለም ከዛ ሁሉ ሲል አለይ ገና ክልብስ ሲያረጋው የለውም እኔ ምን ውስጥ እንደገባው ራሱ አላቅም ልክ ከዛ ጸበል ደው ሲል እንደዚህ በቃ የተኛውና ኦሬዲ እንደዚህ በጀርባዬ እንደዚህ ነው የተኛውት እኔ ቁጭ ይያለሁ ግን ለኔ ነው ምል ከዛ እንደዚህ እንዳልኩ ሄድኩኝ ተኛው ልክስተኛ አንግልጥ ሳረክ ሁሉም በላይ ላይ ይሄዱ ነው አብረን የመጣናቸው ምናምን እየታዩኝ ማለት ነው እሺ እንደ መስታወት ይመስለኛል እንደዚህ ግን ይጋ ከቨር ያረጋው ማለት እንደዚህ ተኝቼ ማለት ነው እነሱ እንደዚህ ሲሄዱ ይታየኛል ከዛ ሞቼ ነው እንዴ ምንድነው ነገር በቁሜ ቀብሮኝ ነው መጮ ጀመርኩ አራለው አልሞትኩም አውጡኝ ምናምን እየስታገል ጭልም ማለት አራው በየሰጮ ማንንም ይደርስልኝ ይደም አንድና አንድ ድምጽ ብቻኝ ሰማሁት የዛን ጊዜ ከዚህ በኋላ ቤቴ ይሄ ነው የተባልኩት እሺ ቤቴ ከሆነ ውሃ ተጡኝ ያልኩ በቃ ጨለመ ውሃ ይሄ ተቃጠለ በከፍራትን ከምንም የተነሳ ወኔ ተቃጠለ ውሃ ተጡኝ ያልኩ ምጥስጮ ፈልግና ጠጣ ተባልኩ ፈልግና ጠጣ ሲል እሺ ምናምን ቢይ ፍለጋ እንዲ ያልኩ ይያለ ንከተሰል እዛው ታሰረው እያንቦጫረኩ ነው ማመን አቃተኛ ይሄ ደንግጭ ቀና ቢይሰዩ ፍታኝ ምናምን ቢይሰጮ ማን ምናምን ሲለኝ አዲሱ ነኝ ያልኩት ዝብል ክርስትና ስም ማን ነው ምናምን አለኝ እንደዚህ ስለው የኔ ያለው ሲለኝ ዞር ይዘ በርሜል ለሉት ለምን እንደነገጥኩት አቃል የነበርኩት በርሜል ስር ነው የተገኙት ግድግዳ ስር ነው እና ፈልግ ምናምን እንዴ በርሜል ይተመኩ ነው አልኩት አይ ነክቷል ምናምን ብለው አውጥ ልክ ፈቶኝ ብድግስል ይሄለ በቃ ዞርብኝ ማቀለሽለሽ ምናምን ፌንት በለው ዛጋ ከዛ አቅፎኝ ምናምን ይዞ ደግፈውኝ ወጡ እንደምንም ብዬ ተነቃቀው ይሄ ራስ ምታቱ ሊለቀኝ አልቻለ ምን እንደሆነ አላወቅኩ አቅፎኝ ይዘውኝ ሄዱ ከሌሊቱ 8 ሰዓት ይጠመቅ ነው ጧት 10 ሰዓት ላይ ወደ አዲስ አበባ ልንመጣ ነው መኪና ላይ ጫኑኝ እቃዬን እንዳል ይዘው ሊመጡ ጓደኞቼ እዛው ጫን ተያይዘን መጣን እስከ ሸዋሮ ቢት ድረስ ራሴን አላቀም በቀሰለ በሰማመን ውስጥ ያሉት ያየሁት ነገር ደግሞ የሚገለጽ አይደለም ያልኩ ሁለቷን ድምጽ ነው ያየሁት እና ያችን ነገር ነው ያየሁት እና እንዴት በቃ ምን እንደሆነ ግራ እየገባኝ ሄድኩኝ ልክ ሻወራ ጋር ሲደርስ ነገርኳቸው እንደዚህ እኮ ነው ያየሁት ከዛ ሁሉም ተቀየሩብኝ እዛጋ እንዴት እንደኔ መሰለ ምልክት ተሰጥቶ እንዴት አልቀረም ለምመጣ በቃ እንደዚህ ውሃ አንቆ ፈልግ የተባልከው እኮ እዛ መዳኛ ነው ምን አሉኝ ከዛ ልቤ ተሰብሮ የለ የማመን ስሜትም ተሰማኝ ለምን ከዚህ በፊት ፈርቼ ማላቆ ልጅ እዛ ጋር ነው የተሰበርኩት ፈራውት ተሰውሮ አሳይቶኛል የሆንኩትን ማላቀም እንደዛ ሞቼ ምናምን ያሳየኝ ነገር ምንም በሌለበት ሜዳ እንዴ ሊፈጠር ቻለ ብዬ ጭንቅላቴን በጣም እየጠየቅኩት ነው ያየሁት ነገር ሲያድምጽ ምንድነው እንደዛ ያቃጠለኝና ውሃ ውስጥኝ ሲል የነበረው ምን ውስጥኝ ነው ምናምን ብዬ ያንን ጨለማ ማወቅ ፈለኩ ከዛ በቃ አንተ ሲኦል ሄድከው ሲኦል ቤት ተብለሃል በቃ ና ሄድ ተመለስና ውሃን ፈልግ ተብለና በቃ በዛ ኮንዲሽን ውስጥ እየተወዛገብኩኝ አዲስ አበባ ገባው አዲስ አበባ ስገባ ምንድነው እንደዚህ ነገርኳት በቃ መቀመጥ ነበረብኝ ምናምን አለች እናቴ ከዛ የለም ምናምን ሌላ ምንም የለም አልኳት እናቴ አገሯ ስትገባ እኔ ብሶብኝ ቁጭ
በፊት ከምጠቀመው በላይ መጠቀም ጀመርኩ። እንዴ በጣም ነው የምልህ በጣም ከሚገባ በላይ በረበሽኩት። ብርም ጨረስኩ የራሴን ጨርሼ ወላ ፍሪጁን ከነነፍ 35 ብር የገዛሁትን እንካ በ10 ምናምን ሺህ ብር ያዘው ውሰደው እጂ ክልብት በቃ ምንም ራሴን መቋቋም አቃት። ከዛ እናቴ ስትለኝ የቤቱን ሱቅ ከነነፍሱ ሳልሸጠው ነይና አንድ በይኝ አልኳት። ከዛ እየበረች መጣች ፊሳራ ይዛ መጣ ምናምን ሱቁን መደርደሪያው ምኑ እንዳለ ጫነች። ፍሪጁንም እዛ የሰጠው ነገር ሄዳ አስመለሰችው። አጋጣሚ እዛው ጎረቤት ነበር ሰውየው። ከዛ ኤርፖርት ገባው እየደበረኝ ገባ ባዶ እጄ ነኝ። ባህር ዳር ወረድኩ። ባህር ዳርም ገብቼ ጠፋው። አጎቴ ልጅ አለ እዛ የነበረ እሱ ተቀበለኝ ምናምን ሻንጣውን ለሰጥቼው እኔ ክለብ ነኝ እዛው ባደርኩበት ምናምን መጥተው እዚህ ነው ያደርከው ና ወሰደኝ ይዞኝ መኪናው ወደ እንትን ገባ። እስከ በርሜል እስከገባ ድረስ እየጠጣ በርሜል ላለመግባት ማረጉ ጥረት አለኝ። ከዛ ያን ነገር እንዳሳለው በርሜል ሄጂ ንሳዬን ገብቼ ሀብሉ ጦርነቱ ጀመረ። በየቀኑ ሰወራለሁ የት እንደምገባ አላቅም። ስነሳ ድብልቅልቅ ያለ ስሜት ራሴን አሞኝ ምናምን ተሰባብሬ በቃ አቅለሽሽኝ ነው ሞት። ከዛ ቀኑ ሙሉ ስተኛው ላለው የሌሊት ነው የምጠመቀው። እንደዚህ እያልኩ ወደ 1 ወር ፈጀብኝ። ምንም ነገር ሳላይ እንደዚህ በቃ ሁሌ እየዞረብኝ በቃ እሰውራለሁ ምንም ነገር አለ። ጭንቅላቴን ግን አሞኝ ነው የሚሄደው። አሁንም ይሄዳሉ እንደዛው እያመመኝ ይሄዳሉ። የመጨረሻ ከ1 ወር በኋላ የመጨረሻው ጥምቀት ጊዜ ተሰወርኩ። ከሌሊቱ 8 ሰዓት ልክ ስሰወር የሚገርም እይታ ነው ያየሁት። በቃ የሆነ የሚገርም እይታ ጭልጥ ብሎ ወሰደኝ። በቃ ምንም የማልደርስበት ማለት ልብ በያለ ይዞኝ ሄደ። ከዛ ምንም የማየው ነገር የለኝም መሄድ ብቻ ነው። ከዛ ይሄዳ ኖርማል ነው በቃ እንደ ውሃ ነገር ከለር የለም በቃ እንደዚህ ኖርማል ከዝም ብሎ ወም የሚልብኝ እየሄድኩ ነው የሚሰማ ስሜት እንደዛ እና ውሃ ውስጥ እየሄድክ ማለት የውሃ ከለር ነው የሚታየው። ግን እንዴት ነው አንተ በስፒድ እየሄድክ የለም እንደዚህ አይነት አካሄድ ነው የሚሄደው። እንዴት ተስሬ ነገር ነው የሚሄደው እና ጭልጥ ብሎ እየወሰደ የሆነ ነገር ላይ ቀጥ አለና ዝም አለ። በቃ ልጆች የሚከራከራቸው ነገሮች ምናምን ነገር ነው የመጡብኝ። ከዛ ቀጥ አልኩኝ። ከዛ ምን ያድናል ምናምን ሲለኝ እውነት አልኩት። እውነት ስለው የሆነ ያልኩ ነገር እንደዚህ የለም ግልጥ ነው ያለው። ከዛ ከሌላ የሆነ ነገር ውር ብሎ ሲል ቀና ስል ሁሉም ቆመዋል። በቃ የሆነ ደስ የሚል ስሜት ተሰማኝ። ከዛ እንደዚህ ስል ልቤን መታኝ። ወዲያውኑ ቮሚት ወጣ። ከዛ ቮሚቱ ሲወጣ የሆነ ሐሞት ይቀላቀለ ደም ምናምን ይቀላቀለ የሚያስጠላ ሽታ ያለው ግልብጥ ብሎ ወጣ። ታፋውት ከዛ አግለሸለሽኝ ቁጭ አልኩ። ከነቃው በኋላ ዝም ብዬ ነው ሁሉንም የማያቸው። በቃ እኔ ራሴት እንዳለው አላውቅም። ምን አይነት ስሜት እየተሰማኝ እንደሆነ ግራ ገባኝ። በቃ ቁጭ ቤተክርስቲያን አለቀስኩ። ምንድነው እየተፈጠረ ያለው? ምንድነው ፈጣሪው ለምንድነው ማገርጽልኝ ምናምን ብዬ ማልቀስ ጀመርኩኝ። እንደዛ እያመመኝ መተኛ የነበረው ምናምን እንቅልፍ የለ ምን የለ ሮጬ ብቻ በርሜል ስል መሄድ ፈልጉ። ቀኑን ሙሉ ሰዎችን ሳይውላለሁ ማልቀስ ብቻ ሆነ ስራዬ። በቃ መጸጸት ያረኳቸው ነገሮች ጥያቄ እየሆኑ መጣ አይምሮ ውስጥ። የነፍስ አባቴና ምን ነገርኳቸው በልጄ ትንሽ ጊዜ ቁጭ በልና ተማር። ያ እስከዛሬ ድረስ ባለማወቅ ብዙ ነገር ሆኗል። እላይ ላይ ያለው ተገፎልሃል። ግዴታ መንፈሳዊ ግንባታ ያስፈልጋልና ቁጭ በል ሲሉኝ እሺ አልኳቸው። መጽሐፍ ቅዱሴን ከአዲስ ከስነ ፍጥረት ጀምሮ እያንዳንዷን ነገር መማር ጀመሩ። ለምን እንደተፈጠርኩ ከየት እንደመጣው ወዴት እንደሚሄድ ሁሉን ነገር ስገነባ እስከዛሬ ሳሾፍ ሳለቅት የነበረው በእውነታው ተካው። ለራሴ እንባ ያነቀኝ ነው ማስባቸው። እነዛ ነው ሙድ የሚይዝባቸው ምን ሆኜ ነው እያልኩ ነበር የማያቸው። ከዛ ቀሰሰተኝ። አምላክ ሆይ እስከ መጨረሻው ድረስ ልቤን ከመለስከኝ አይቀር እዚሁ አጽናኝ ቤት ብዬ ሰመትኩኝ። በዛው መሃል ላይ 3 ቀን ሳይቀረው አተት መጣ። አንተ ስንት ወር ቆየህ ማለት ነው እስከዛ ቀን ድረስ? 1 ወር ተጠመቅኩ። ከዛ በኋላ እዛው ተቀምጠናል። ጨርሰን ምን ብለን ወጣን። አንተ በወቅቱ አተቱ አንተ አልያዘህም? የሚደንቅ ነገር እሱ ነው። በተቱ በዛን ጊዜ እኔ ጓደኛዬ ዳንኤል የሚባል አለ እስከ መጨረሻው ድረስ ታግለን ከዛ ከጨረስን በኋላ ወተናል። እኔ ብዙ ነገር አጥቻለሁ። በእድሜ ብዙ ነገር ማድረግ የምችል ነበርኩ። ብዙ ሰዎችን አሰቃይቻለሁ። ያሳደጉኝ ማህበረሰብ እናትና አባቴን አንገት አስደፍቻለሁ። ብዙ ነገር ኢኮኖሚካሊ ብዙ ነገር ፈጅቻለሁ። ኢቭን ለራሴ ራሱ መልክ የልጅነት መልኬን አጥቻለሁ። በቃ ከኩዮቼ በላይ ራሱ መሄድ የምችል ልጅ ነበርኩ። በወቅቱ ከነበሩት አንድ እርምጃ ተራመደ ከሚባሉ ጋር ተመድቤ መጨረሻ ሆኜ የተገኘው ልጅ ነኝ። ይሄንንም ደግሞ አምላክ እንዳየውና እንድማረው ስለፈቀደ ነው ብዬ የሚያመንኩትም ነውም።
ስለሆነም አሁን አንድና አንድ የምኖረው ለምንድነው ለነፍሴ ነው። ቀጣይ ህይወት ስላለኝ ለዛች ህይወቴ እንዴት መኖር እንዳለብኝ አስተምሮኛል። የስካሁንም እሱ ያሁን ላይ ያረጋው እኔ ራሴን አጥፍቼ ህይወቴን ቀምቶ ነፍሴን ሲኦል ይዞ ሊሄድ ነበር። አሁን ግን አይችልም። ምክንያቱም ወደ አባቴ ተጠግቻለሁ። ጥፋቴን አውቄ ሽንፈቴን ደካማ መሆኔን አውቄ አባቴ ስር ተደብቄያለሁ። ጎትቶ አያወጣኝ። ለምን ይጠብቀኛል? አሁን እውነቱ ተገልጦልኛል ማለት ነው። ከዚህ በኋላ ከወጣው በኋላ ራሱ ከሰዎች ጋር እንዴት መኖር እንዳለብኝ በደንብ አርግቶ ገንብቶ አንጽቶኝ ለምን እንደተፈጠርኩ ወዴት እንደሚሄድ እንዴት መኖር እንዳለብኝ አስተምሮ ነው ያወጣኝ። ይሄንን ደግሞ ፈጣሪን አመሰግነዋለሁ። አሁን ላይ ራሱ ባለኝ ሁኔታ አቤት ሲሄድ እናቴ ፈገግታዋን ሳይ የሰፈር ሰው ሰላም ሲለኝ ምናምን ሳይ ተመስገን አምላኬ ነው የምለው። ምክንያቱም እኔ የነበረኝ ማንነትና አሁን ላይ ያለው ታይቶ አስደስቷቸው ሲደሰቱ ማየት የእግዚአብሔር ታምር ተገልጦ ነው የምታየው። እናትና አባቴ እንደዛ መከራቸውን አይተው እናቴ እንዲያውላ ለፍታ ተሳክቶላት ደግሞ ልጇን ምሮላት ሳይ ከዚህ በኋላ አይጠበቅብኝም ኃላፊነት ራሴ መጠበቅ አምላኬ ማመስገን ግዴታዬ ነው። እኔ ባለፍኩበት ህይወት ራሱ ሌሎችም እንዳይቀሰፉ አራዳ ነኝ ብዬ በገባውበት ውድቀት የመጨረሻ ፋራ ሆኜ ምን አይነት ህይወት ውስጥ እንደገባው እንዲማሩበት ነው እዚህ ድረስ አንተ ጋር የመጣሁት። ምክንያቱም ማንም ሰው ያለ ዓላማ መኖር አይችልም። ዓላማ የሚኖርህ ደግሞ ከእግዚአብሔር ጋር ስትሆን ነው። እግዚአብሔር ጋር ስትሆን ደግሞ ከህሊና ጋር ትኖራለህ። ከህሊናው ጋር የሚኖር ሰው ደግሞ ማንኛውንም ነገር ያደርጋል። እግዚአብሔር ተስፋው ነው፣ የሚያምነውን ፈጣሪው ስለሆነ በህግና በደንቡ እየተመራ ምንም ቦታ ይደርሳል። እውነታውን ይረዳል። ማንኛውም ወጣ ያለ ነገር ተቃራኒ ነገር ከሆነ እመነኝ የመንፈስ ስራ ነው። የሱ የጠላታችን ስራ ነው እኛን ለማሰናከል የሚሮጥ። ምክንያቱም እንቅልፍም ማይተኛ ጠላት ነው ያለን። እሱ እድሜ ልኩን አይተኛም፣ እኛ ወደ አባታችን እንድንሄድ አይፈልግም። ተልእኮውም ይሄ ነው፣ እኛም ማሰናከል ነው፣ ሌላ ምንም የለም። ከሱ በላይ ደግሞ የሚጠቀምብን ምንድን ነው? በስጋዊ ምኞታችን ነው። እኛ የዓለም ሰዎች ብዙ ጊዜ የምንሸወደው ስጋዊ ምኞታችን ለማሟላት ብለን የማይሆን ኃጢአት ስንሰራ ሌላ ኃጢአት ስንደርብ፣ አሁንም ወጣቱ መዳን አለበት፣ ማስተዋል አለበት። የፈለገ ዘመናዊ ቢሆን አምላኩን ትቶ የትም ነገር አይንቀሳቀስ። ስለዚህ ወደ አምላካችን ግዴታ ነውና በስፔሻሊ ወላጆች ሲያሳድጉ ከልጅነታቸው ጀምሮ በቤተ ክርስቲያን ስርዓት ቢያሳድጓቸው ፈራ እግዚአብሔር እንዲኖርባቸው አርቶ ቢያሳድጓቸው ትልቅ ተመራጭ አለው። ምክንያቱም እንደኔ አይነት ልጆች ትልቅ ሌቭል ላይ ሲደርሱ መደበቂያቸው መጽናኛቸው ወደ ፈጣሪ ይሆናል። እኔ ግን መደበቂያ የሆነ ምድር በልጅነት ያዩ ሱስ ስለሆነ ጠርሙስ ውስጥ ተደበቃለሁ፣ ጭስ ውስጥ ተደበቃለሁ። እሱ ያጽናኛና ምንንኛል እሱን ስደግፈው ኖሬ ነው የውሸት ዓለም በአይምሮ ውስጥ ገንብቶ ከዛ በኋላ የምኖረውን እውነተኛውን ህይወቴ ጠላት አርግቶኝ ሲያዋጋኝ ኖረው አዋግቶ ሁሉን ነገር አራግፎ ባዶዬን አስቀርቶ ህይወቴንም እስከ መንጠቅ ድረስ። በነገራችን ላይ ሱሰኛ ሲባል በትክክለኛ በአይምሮ ላይ ማለት ነው የውሸት ዓለም ፈጥሮ የውሸቱን የእውነተኛውን ዓለም ጦርነት እያደረገ እየኖረ እንደገና ደግሞ ማለት ነው በራሱ ላይ በጤናው ላይ ችግር አድርሶበት ለንስሐ እንኳን ሳይደርስ እንዲሞት ያደርገዋል። በጣም የሚገርም። ለምን ተስፋ የመጨረሻ ስቆርጥ ህይወትን ነው የምታጠፋው። ስታጠፋ ለንስሐ እንኳን ሳገባ ምን ነው ተስፋ ይዞክ ነው የሚሄደው። ክብር ለመድኃኒዓለም፣ እሱ ነው ለዚህ ያበቃኝ። ሁላችንም ይማረን ነው የምለው። አሜን። ታዲያ ለመጨረሻ ጊዜ ሱስ ከተጠቀምክ ምን ያክል ጊዜ ሆነ? በቃ የዛን ጊዜ የመጨረሻ ጊዜ በርሜል መጀመሪያ ጊዜ እንደነገርኩ ንስሐ የገባው ቀን ከዛ በኋላ አይቼው አላውቅም። ስንት ጊዜ ይሆናል ከዛ እስካሁን? 2 ዓመት። በዚህ 2 ዓመት ውስጥ አሁን ሲጋራ ሲሸት ጋንጃ ሲሸት መንገድ ላይ ስታልፍ ምናምን ምን ይሰማል? ሰዎችን ቢራ ደርድረው ሲጠጡ ስታይ አንተ ምን እንደሚሰማ ውስጥ? ለኔ ያሰቃየኝ ስቃይ ስለሚታየኝ ደስታው አይታየኝም። አሁን በዚህ 2 ዓመት ከማህበረሰቡ ጋር ከእናትህ ጋር ያለህ ነገር ምን ሆነ? በጣም ደስ የሚል ነገር ገና እኔ አሁን ስራ ተግባሬ ነው እንጂ የሚተረግፈው ይሄ ነው ብዬ አላወራቸውም። ከጧት ሲያዩን ኪዳን ነው የሚያዩን ቤተክርስቲያን። እግዚአብሔር ይመስገን ሰውነቱ እንኳን ተመለሰ። ጤነኛውኛ አግኝቶኝ ያውቁ ሁሌ ስለፈለፍ ስጨቀጨቅ ምናምን ነው የሚያዩኝ። ከሰላሙ ነው እግዚአብሔር ይመስገን ምናምን እንዴ አለ እንዴ ደንግጠው ሁላ ሰላም ይሉኛል። መኖር ራሱ የማያውቃል የምሬ ጅጅጋ ላይ አብሶ መኖሬን የማያውቃል እንዴ እና ይሄ ልጅ አለው እስከማና ያለውን ታሪክ ስለሚያውቁ አሁን ያው ሁላ ጠፍቶ እንዴ አዲስ እኮ እንደዚህ በርሜል ይሉ እንደዚህ በእውነታ ወይኔኛም ልጅ ቢሄድ እንደው እግዚአብሔር እኮ ምህረቱ ብዙ ነው። አዲስን የቀየረ አምላክ ለኔ የሚቀይር ሁሉም ሲመጣ ሰላም ሲለኝ
እንዶ ላንተ የታረቀ አምላክ እኛን የሚታረቀን ነው በሳ በቃ ውስጥ ደስ ይሏል እናቴ በደውል አዲስ እኮ እንደዚህ ሰራ ጀምሮ አዲስ እንደዚህ ሆኖ ደስታዋን በቀለግ ይዛኝ ራሱ ያልወሰረች እዛ ጋር በቅ ተሰጣለች እዚህ ጋር ጃንጥላ አለብኝ ትላለች መቼ እንደተሳለችው ራሱን ይገርሙኝ ዝም ብዬ ነው የማየው ቁም ነገር ነው የምልህ በጣም ለካ ይሄን ያህል ተጨንቃለች በቃ እግዚአብሔር ይመስገን ደስ ይያለኝ ነው በማንኛውም መከረጽ አለበት ወንድማችን አዲስ እዚህ ድረስ መተህ ምንም በነጻነትና በግልጽነት ይሄንን ላስቀርሳት ሳትደብቅ ታሪክን ስላካፈልከን በእግዚአብሔር ስም በጣም ነው እናመሰግነው